ብዙ ጊዜ አንድ ይሄንን ራሳቸው የነገሩኝ የቡዳ መንፈስ የነበረባቸው እናት ናቸው። ከዚህ ነው የምጀምርላችሁና ያለ ምክንያት አላነሳሁትም። ይሄንን ከሰው ፊት አይታወቃቸውም እየበሉ ምናምን ጨዋታ ላይ ይዘው ከሰው ፊት ሄደው ቁርስ አድርገው ይበላሉ። እና ዝም ብላችሁ ታዘባችሁ ስታያቸው እነሱ ፊት ምንም ነገር አልተነካም። እና እንደዚህ ሄደው ቆርሰው ይበላሉ። ከነሱ ፊት ደግሞ የሚበላባቸው ማለት ከፊት ያለው ሰው ወይም ከጎን ያለው ሰው ደግሞ የነሱን እየቆረሰ ይወስዱባቸዋል። እና ይሄ ነገር ከልጅነት ጀምሮ ነበር ያደገብኝ አሉኝ እናት። እና ምንድነው ታዲያ ስላቸው ስታስተምር ሰምቼህ ነው ይሄ ነገር የቡዳ መንፈስ መሆኑን ታውቃለህ አሉኝ። እኔ አላውቅም፣ አላስተዋልኩትም፣ እንደዚህ አስቤው አላውቅም አልኳቸው። በጣም የሚገርም ነገር በዚህ ለምዶብኝ የኔ ፊት ያለው አይታየኝምና ወይም ደግሞ አልነካውም። የሰው ፊት ነው የሚያምረኝና አሁን የሰው የሆነ ነገር በሙሉ ነው የሚያምረኝ። ልብስም ይሁን የተለበሰ ልብስ፣ የተበላበት፣ የተጠጣበት፣ የተረፈ ምግብ፣ ማንኛውም ነገር የሰው ነገር ነው የሚያምረኝ። የራሴ ነገር በፍጹም ደስ አይለኝም። አሁን ለጥቂት ነው እንግዲህ በዚህ ዓመት የተረፍኩት እንጂ ይሄ ነበር ህይወት ያሉ እድሜያቸው ቢያንስ 70 ምናምን ይሆናል። ሴትዮ ደስ የሚል የእጅ ምልክት አየሁ፣ ጥርት ያለ ቢጫ የእጅ ምልክት እና ገረመኝ። እኚህ ሴትዮ የተናገሩት ነገር ዛሬ ላይ ከማነሳው ገጠመኝ ጋር አብሮ ይሄድልኛል። የእሳቸውን በማስታወሻ ጽፌ ያስቀመጥኩት እኔ አስተውየው ስለማላቅ ነበረ። ሁልጊዜ ከእህቶቼ ጋር ስበላ ከሰው ፊት ነበር የምበላው፣ ከእህቶቼ ፊት ነበር ሄጄ ቆርሼ በላ። ከዛ ከፊትሽ ብይ ተብላ እንደዚህ ትመታለች ሴትዮዋ ማለት ነው። ከዛ ትንሽ ትቆርስና ደግሞ ወደዛ ትሄዳለች። ትሪውንም አንዳንዴ ዞር ትሪውን የምታሽከረክሩ ሰዎች እየበላችሁ አብሮ በመብላት ዙሪያ በጣም ብዙ ነገሮች አሉ፣ ብዙ ገጠመኞች አሉ። አስተውሉ። ገጠመኝ ውስጥ ያለችው እህታችን እጅግ በጣም አደገኛ፣ እጅግ በጣም ኃይለኛ ግን መንፈሳዊት ሴት ናት። ግራ ያጋባል። ኃይለኛ ግን መንፈሳዊት ሴት፣ አደገኛና ኃይለኛ። ነጠላ ለብሳ ቤተክርስቲያን መሄድ አታቆምም፣ ትመላለሳለች። ግን ደግሞ ጸባይዋ በጣም ከባድ ነው። እንደገናም አስተሳሰቧና ዓላማዋ ግራ የሚያጋባና ከባድ ሴት ነች። ለምን ይሄ ባህሪ የብዙ ሴቶች ባህሪ ነው ወይ የሚለውን እናንተ በፐርሰንት አስቀምጡት እስቲ። በፐርሰንት ከመቶ ስንት ፐርሰንት ይሆናል እንደዚህ አይነት ባህሪ ያላቸው ኃይለኛ፣ ግራ የሚያጋቡ፣ አደገኛ የሆነ አስተሳሰብ ባህሪ ኖሯቸው ለትዳርም፣ ለቤተሰቦቻቸውም፣ ለልጆቻቸውም፣ ለእናትና ለአባቶቻቸውም አደገኛ ሆነው ግን ቤተክርስቲያን የሚመላለሱ መመላለሳቸውን የማያቆሙ። ይሄ ነው ከባዱ ነገር እንግዲህ። እና የተገናኙትም ከባሏ ጋር ጸበል ቦታ ነው። ጸበል ቦታ ተገናኝተው 3 ልጆቿን ጸበል እያስጠመቀችና ፀሐይ ቦታ ላይ ቁጭ ብላ ጸበል እየጠጣች ምናምን ተዋወቁ። እንደዚህ አይነት ቦታ ላይ የሚተዋወቁ በጣም ብዙ ሰዎች አሉ። በገጠሜ ላይ ከፊታችን ታገኙታላችሁ። እና በዚህ መልኩ ተዋውቀው ልጆቿን ሲያጫውትላት ምን ሲል ቆየና መኪና ይዞ ስለነበረ ቤት ድረስ ሸኛቸው። በቃ እኔ ጸበል ጠጥቻለሁ ልወጣ ነው ቻው በቃ ሲላቸው ወዴት ነህ አለችው። ወደዚህ ወደ ላይ ነኝ አላት። ወይ በቃ አብረን እንሄዳ አለችው። ልጆቼን ስላስኩኝ ሸኝልኝ። ኧረ ችግር የለውም ደስ ይለኛል፣ ምን ችግር አለው? በጣም ነው ከመቶ 50% አላችሁ 58 በጣም ብዙ ናቸው ማለት ነው እኮ እናንተ። በፐርሰንት አስቀምጡት ብዬ ነበረ። 50 እና 58 ማለት 70%። እውነት መንፈሳዊ ሆነው ታው 50 ይሻላል፣ 50 እና 40 ይሻላል። በመስማማት እንስማማ ወይም ባለመስማማት እንለያይ። 1% ብላለች ኤፍታህ ምስጢረ ስላሴ። የብዙ ሴቶች ችግር አይደለም እያለች ነው። 99% ደግሞ ብላለች። ማን ቆይ ስማ ራቼል እንደዛ ብላለች። እሺ ይሁን፣ ፐርሰንቱን እናንተ ጻፉት። ግን ልጆቿን ጸበል ቦታ ለመጠጣት ሲመጣ ልጆቿ ሲጫወቱ ምን ሲሉ ከሱ ጋራ እንደዚህ አንዳንድ ጊዜ ካጠገባችሁ ካሉ ህፃናት ጋራ የመጫወት ልምድ ኖሯችሁ ትግባቡና ልጆቹ ሁልጊዜ ጸበል ተጠምቆ ከወጡ በኋላ በአይናቸው እንዲከርተት እያሉ ያንን ሰው ይፈልጋሉ ማለት ነው፣ ያጫወታቸውን ሰው። ቅዳሴ በተለይ በተደጋጋሚ የምትሄዱ ከሆነ አንድ ቦታ ላይ በተደጋጋሚ የምታገኟቸው ሰዎች ካሉ ልጆች ያንን ነገር ይለምዳሉ ይባላል። እና እነዚህ ልጆች ይህን ሰውዬ ለመዱት። ቢያንስ በአንድ ወር ውስጥ በ15 ጊዜ ተገናኝተዋል ማለት ይቻላል። 15 14 ጊዜ አንድ ቀን እያሳለፈ ነው የሚመጣው። ለምን
የራሱ የስራ ጸባይ ይኖረዋል እና በዛ ተግባቡ። ቤቷንም አየ ና ቤታችን ግባ ምናምን እያሉ ልጆቹ ጎትተው ቤት አስገቡት። ከዛ አየ ብቻዋን ነው የምትኖረው፣ ባል የለም። ምን ሆነሽ ነው? የልጆቹ አባት የለም ወይ? እንዴ ከየት ጎትቼ ላምጣው? በቃ ይኸው እንደምታያቸው እንግዲህ እነዚህን እያሳደግኩኝ ያሉት። በምን ነው የምትተዳደረው አላት። የተቀመጠ ገንዘብ አለ፣ እሱ ሲያልቅ ደግሞ እንግዲህ እግዚአብሔር ያለላቸው ደግሞ ለልጆቹ ይጥልላቸዋል አለችው። ምንድነው ችግርሽ? ምክንያቱ ምንድነው? የልጆቹ አባት ሲል ጊዜ አይ በቃ አልተስማማንም ተለያየን ነው የምትለው። አልተስማማንም ተለያየን፣ በአንዳንድ ነገሮች ተጋጨን፣ ጥሎ ወጣ። ከልጆቹ ጋር ብቻ አይደለም ከሴትዮዋ ጋር በደንብ ተግባባና ይሄ ሰው ደግሞ በህይወቱ እጅግ በጣም ብቸኝነት የሚሰማው የሚያሳዝን ህይወት ያሳለፈ ሰው ነው። ያው ከዚህ ላይ አሳዛኝ ገጠመኝ እየጻፉት ዝም ብዬ አይደለም። ከሷ ጋር የኖረው ብቻ ሳይሆን ከሷ ጋር ከመኖሩ በፊት ብዙ መከራ ያየ ሰው ነው። አግኝቶ ያጣ ሰው ነው። አግኝቶ በማጣት 2 ጊዜ ልምድ ያለው ሰው ነው። ለምን እንደሆነ በኋላ ተርክላችኋለሁ። እና በኑሮ መደቆስንም እንደገና ደግሞ ተንደላቆ ደግሞ እግርን ዘና አድርጎ ቁጭ ብሎ ደግሞ ቴሌቪዥን ያዩ ዘና ብሎ ደግሞ ጥሩ ምግብ በመብላትም እድሜውን ያሳለፈ ሰው ነው። ሁሉንም ህይወት ኖሮታል። እስር ቤት በመግባትም ከሰዎች ጋር አብሮ እየኖረ ግን ብቸኝነት የሚሰማው ሰው ነው። ራቁትነት የሚሰማው ሰው፣ የባዳነት ስሜት የሚሰማው ሰው ታውቃላችሁ። እንደዚህ ከሰው ጋር አብሮ እየኖረ እንደዚህ ናችሁ እናንተ? እንደዚህ አይነት ስሜት የሚሰማው ሰው አለ? እስቲ እጃችሁን አውጡላችሁ። አብራችሁ ከሰው ጋር ሆናችሁ የብቸኝነት ስሜት፣ የባዳነት ስሜት እንዲሁም ደግሞ ይሄ ለማን ልናገረው? ከሰው ጋር ሆናችሁ ለማን እንደምትናገሩት ግራ ይገባችሁ። በዙሪያችሁ ያሉ ሰዎች በሙሉ ወይ ከንቱ ሆነውባችሁ ወይ ደግሞ ተቺ ሆነውባችሁ ችግሮቻችሁንም አልረዳ ብለዋችሁ ወይም ደግሞ ችግሩ ከሰዎቹ ማንነት በላይ ሆኖባችሁ አይ እነዚህማ መቼ ይገባቸዋል እንዴት ይረዱታል ብላችሁ የብቸኝነት ስሜት የተሰማችሁ እጃችሁን አውጡ እስቲ። እንደዚህ እየተወያየን ላቀርበው ስለፈለኩኝ ነው። እሺ። እና ከዚህች ሴት ጋራ በመመላለስ ተግባቡና ደግሞ አጋጣሚ ሆኖ አመት በዓል የሚመጣበት ሳምንት አካባቢ ስለነበረ ቤቷንም ሁኔታዋንም ስላየ ዶሮ ምናምን ነገር መግዣ ብሎ ዝም ብሎ ሰጣትና አይዞሽ እግዚአብሔር አለ። ታዲያ አመት በዓል አትመጣም ምናምን ብላ ማታ ዶሮ እየገነጠለች ደወለችለት። ልምጣ ብለሽ ነው እንዴ? ምን ነው ብቻህን እንደሆንክማ ነግረኸኛል እኮ ሳት ብሎ አምልጠህ እና አመት በዓል ከኛ ጋር ዋል አለችው። እሺ ብሎ ሄደ። በዛ የተነሳ ተግባቡ። የሱን ቤት አላሳያትም፣ የሷን ቤት ግን አይተውታልና ሁኔታቸውን አየ። ምን አለ ደስ እንዲላቸው ኬክ ይዞ ሄደ። ልጆቹ ፈነጠዙ። በቃ ደስ አላቸው። ለምን ጸበል ቦታ ላይ እየኮረኮረ ምናምን ሲያጫውታቸው በቃ ነፍሳቸው ልትወጣ አለ። እንደዚህ ያጫወታቸው አባት የለም። እንደዚህ ያጫወታቸው አባት የለም። በህይወታቸው እንደዚህ የመጣላቸውም ሰው የለም። ቢመጣላቸውም እንደው በፍጹም ይሄንን ያክል ፈታ ብሎ ልጆችን የሚወድ ሰው አላጋጠማቸውም። ሳይወልድ ሳያገባ እንደው የሆነ ብቻ እንደዚህ አይነት ህይወት ሳይኖር ልጆችን የሚወድ ሰው ምን አይነት ሰው ይመስላችኋል? የልጅ ፍቅር አይደለ? የልጅ ናፍቆት፣ የልጅ ፍቅር ሳይሆን የልጅ ናፍቆት ያለው እና የልጅ ናፍቆቱን በእነዚህ ህፃናት ላይ እየተለማመደ ወይም እየተወጣ ነው ብዬ ነው የማስበው። አዎ የብቸኝነት ስሜት የሚሰማችሁ ሰዎች እጃችሁን እያወጣችሁ ነው ያላችሁት። ቀይ እጅ ነው እየወጣ ያለው፣ የአደጋ ምልክት ነው። ግን እውነት ከሰው ጋር ሆነን ብቸኝነት ስሜት የሚሰማን ከሆነ እግዚአብሔር ያስፈልገናል። ብቻችን ሆነንማ አየሩም ጸጥታውም ጆሮአችንን የሚያደነቁረው የሚጮህብን ውስጣችን የሚጮህብን ነገር ራሱ ሌላ ሁከት ነው። እስር ቤት ነው በነገራችን ላይ። ከሰው ጋር ሆኖ የብቸኝነት ስሜት የሚሰማው ሰው በቃ ሳይታሰር እስር ቤት ነው ያለው፣ ወህኒ ውስጥ ነው ያለው። እና እግዚአብሔርን ነው የምላችሁ ይሄ ሰው በሰው የተጠማ በብቸኝነት የተጠማ ሰው ስለሆነ በቃ ለምን ከነሱ ጋር አብሬ አሉልም ብሎ ነው የመጣው። ከዛን ቀን ጀምሮ ግን አልወጣም፣ ከዛ ቤት አልወጣም። ቤተሰብ ሆኑ ማለት ነው። ቤተሰብ ሆኑ። እግዚአብሔር እጅግ ሲበዛ ጥልቅ ነው። በእርግጥ ያውቃል፣ ሰዎች ሊጎዱ እንደሚችሉ ቀድሞ ያውቃል። ግን ደግሞ የዋሃንን ደግሞ ቀድሞ ያድናቸዋል። የዋሃንን የሚያድንበት የራሱ የሆነ መንገድ አለው። በጣም በጣም
ልዩ መንገድ አለው። አሳዛኝ የምለው ሰው ድሃ ስለሚሆን አይደለም ወይ ስለሚሞት አይደለም። እኔ አሳዛኝ የምለው አንዳንድ ጊዜ እዚህ ገጠመኝ ውስጥ የምታዩትን ነገር ስታዳምጡ ነው። አብሯት መኖር ጀመረ። እነሱ ቤት ማደር ጀመረ። ልጆቹ ከተኙ በኋላ ተቃቅፈው ማደር ጀመሩ። ከዛ ለምን ቅዳሜ እኔ ጋር አትመጡም? እሁድ እኔ ጋር ነው አለና ቅዳሜ ከስራ እንደወጣ በቤታቸው መጥቶ ምን ልብስ ለብሰው እሱ ጋር እንደሚመጡ ምናምን ለእናትየዋ የልብስ መግዣ ብር ሰጥቷት አንድ 20 ሺህ ብር። ሶስቱም ልጆች ሴቶች ልጆች ናቸው። ሶስቱም ማለት ነው ቀሚስ ነው እንዲገዙ የተደረገው። እና ምን ልታደርግላቸው አስበህ ነው አለችው። አይ ምንም በቃ ጀስት ሽርሽር ብሎ ሲመጡ እኔ ጋር ሲመጡ የአዲስ መንፈስ ስሜት እንዲሰማቸው ፈልጌ ነው ምናምን አላት። እሺ ብላ ቀሚስ ገዛችላቸው። ቆንጆ ቀሚስ በ20 ሺህ ብር ለሶስት ሴቶች ምን አይነት ቀሚስ እንደሚገዛ አስቡት። በአሁኑ ሰዓት ጫማም አይጨምርም፣ ግን ያን ጊዜ ነው የምነግራችሁ። የቻለችውን ያክል አብቃቅታ ለእጇ 2000 ብር ተረፋት። ጫማቸውንም ቀሚሳቸውንም ገዝታ ማለት ነው። ኧረ ሌላም ብዙ ነገር ተገዝቶላቸዋል፣ ጌጣጌጥ ምናምን። ከዛ ወደ ቤቱ ሲወስዳቸው ማመን ነው የከበዳት። ቤቱ ጂፕላስቱ ቤት ነው። በጣም ሀብታም ነው። ሲበዛ እጅግ በጣም የዋህና እግዚአብሔርን የሚፈራ ሰው ነው። ግን መንፈሳዊ ሰው አይደለም። መንፈሳዊ አይደለም ስላችሁ እንዴት ነው? የተጋና አገልጋይ አይደለም። እንዲህ ዝም ብሎ በቃ ሲጨንቀው ሲከፋው ምናምን ብቻ ሄዶ ጸበል ጠጥቶ አስቀድሶ ምናምን ወደ ቤቱ የሚመጣ ሰው ነው። የዛን ጊዜም ከነሱ ጋር የተገናኘው ንስሐ አባት አዘውት ነው። አጉሜ ልትገባ ስትል ተጠመቅ ብለውት እሺ ብሎ ነሐሴን ሙሉ እየሄደ በ15 ቀን አንዴ ማለት ነው የተጠመቀ ነው የተገናኘው ከነሱ ጋር። ከዛ አጉሜ ደግሞ ጾመ ዮዲትን እንደዚሁ በዛን የተዋወቁት ማለት ነው። ንስሐ ተቀብሎ የኔ ንስሐ ከፍልሰታ አንድ ነው የሚጀምረው ብሎ ነው የሚያስበው። ጾመ ዮዲትን የጨመረው በራሱ ፍቃድ ነው። ንስሐውን ከጨረሰ በኋላ እንደገና ቀጥሎበት ሲጨርስ ነው ይፍቱኝ ያለው። እና ይህንን ያነሳውበት ምክንያት ምንድን ነው? በዚህ ሀብት ውስጥ ሆኖ እንደዚህ አይነት ሰው ይገኛል ብላ ሰው አልጠበቀችም፣ አላሰበችም። ግን ቤተክርስቲያን ያገኘችው እግዚአብሔር የሚፈራ ሰው እንደሆነ የምትረዳው ቤቱ ይዟቸው ገባ። ልጆቹ በጣም ደስ አላቸው። አጋጣሚ ሆነው ደግሞ የቤት ውስጥ ህፃናት ያሉ ነው የሚመስለው። የልጆች መጫወቻ ገዝቶላቸዋል። መኪና ምናምን በቃ ሳይክል፣ ስኩተር፣ መኪና ስላቸው የልጆች መጫወቻ ማለት ነው። እድሜያቸው በጣም ተቀራራቢ ነው። ትልቋ 7 ዓመቷ ነው። ትንሿ 5 ዓመቷ ነው። ከሷ በታች ያለችው ደግሞ 3 ዓመቷ ነው። በሁለት ዓመት የሚለያዩት እና ልጆቹ እንደገቡ ወደ ቤት እንኳን አልገቡም። መጫወቻ ምናምን ብለው መኪናው ላይ ሄደው ተንጠላጠሉ ምናምን ተጫውተው አላቸው። እሷን ይዟት ገባ። ምን ይመስልሻል ሲላት ምን አለችው? በቃ እዚህ እንኖር ቤትሽን ከፈለግሽ አከራዩ አላት። ኧረ እኔ ተከራይቼ ነው የምኖረው ደግሞ አንድ ቤት አለችና ደንግጣለች። ግን አልቧታል። ይሄ እንደዚህ ሰውነቷ በሙሉ እንዳላበላቦለች። በቃ አብረን እንኖር ምን ችግር አለው? የምርህ ነው ግን አለችው። ተጠራጠረች። አንደኛ መንፈሳዊ ሰው ስለሆነ ሊገመግማትን መሰላት። ሁለተኛ ነገር ደግሞ 3 ሴቶች ልጆች ያሏት እናት፣ በዛ ላይ እድሜዋም ትንሽ ሄድ ብሏል። ባህል አይደለም ትንሽ ነው። እንደገና ደግሞ ጉስቁልቁል ብላለች። ግን በእናትነቷ ውስጥ የተደበቀ የወጣትነት ውበቷ ይታያል። ያንን ነገር አይቶት ሊሆን ይችላል፣ ሴትነቴን ፈልጎት ሊሆን ይችላል የሚል ሀሳብም አለ። እንደገናም ደግሞ ነግሯታል። እኔ ብቸኛ ነኝ፣ እኔ ልጆች የሉህም፣ ሚስት የለህም ምናምን ብላ ስጠይቀው ጊዜ እባክሽ ማንም የለም ብሎ ትቷታል። እና ብዙ ሰዓት ይሄን ከጠየቀች በኋላ ብዙ ሰዓት ይተክዝባታል። ትካዜ ያበዛል። በጣም ነው የሚተክዘው። አመሰግናለሁ ሄለን ተመስገን፣ አመሰግናለሁ። እግዚአብሔር አክብርልኝ። ያስደነግጣት ነገር የእሱ ጥያቄ መጠየቅ አይደለም። እሷ ነበረች ልጠይቀው አስባ የነበረው፣ ግን ከሱ መምጣቱ ደግሞ የበለጠ እርግጠኛ እንድትሆን አድርጓታል። እሷ ጋር እንዲቀመጥ እንደፈለገች፣ እሱ ጋር መቀመጥ እንዳለባት፣ እሱ ጋር ልትቀመጥ የሚያስችል ምንም ንብረትም ምንም ባይኖራትም፣ ግን ቆይ ከልጆች አንጻር ከሆነ የራሱ ያልሆኑት ልጆች ሊያሳድግ ነው ፈቃደኛ የሆነው።
ምንድነው ይሄ ነገር ብላ በጣም ገርሟታል። እናቷ ጋር ደውላ እማዬ ሰርፕራይዝ አለቻት። ምንድነው ልጄ? ስንመጣ ነው የምንነግርሽ እና አዲስ ሰው ላስተዋውቅሽ ነው። ያ የነገርሽኝ ነው ይሏታል። አዎ። እና ምንድነው? አይ በቃ ተጠልፌያለሁ፣ ከነ ልጆችሽ ካልሆነ አልቀበልም አሉ ሴትዮዋ። አረ ከነ ልጆቼ ነው የተጠለፍኩት አለች። ከዛ ሴትዮዋ እናሳ ታዲያ ይሄን የመሰለ ውበት ይዘሽ የማን ዘር ነሽና ነው? አረ 30 ብትወልጂም ትፈለጊያለሽ ምናምን ብለው ጎረረው፣ ጉራቸውን ቸርችረው ዘጉት፣ እናትየዋ ማለት ነው። ከዛን ጊዜ ጀምሮ እቺ ሴት እዛ ቤት ገባች፣ አልወጣችም፣ ገባች ማለት ነውና በማግስቱ ግን ሄደው ንብረታቸውን አለ የምፈልገውን እቃ አለ ብላ ልብሷን ደና እቃ የሚባሉትን በሙሉ እሱ ቤት ይዛ ገባች። አሮጌ የሚባሉትን እቃዎች ደግሞ ለማን ሰጠች? ለምስኪኖችና ለድሆች ሰጥታ ተጠቃለለች ማለት ነው። ያን ያክል ድሃና ምስኪን ሆና ሳይሆን ገንዘብ ላለመጨረስ ብላ ነው እንዲያን ቦታ ላይ ሄዳ የተከራየችው። የልጇ አባት የሚሰጣት ገንዘብ እንዲብቃቃላት ስለምትፈልግ ነው። እስካሁን ስለ ሴትዮዋ ማንነት ስለ ሚስትየዋ ማንነት አላወራሁም። ወይም ደግሞ ምን አይነት ባህሪ ነው ያላት፣ እንዴት ነው ኃይለኝነቷ፣ ምኑ ላይ ነው ምናምን ልትሉ ትችላላችሁ። እዚህ ጋር ነው የሚጀምረው። እንግዲህ መኖር ከጀመረ በኋላ ጓደኞቹን ጠርቶ ኑ ምሳ እንብላ ብሎ ቢጠራቸው ነው ማናቸው ማናት ምናምን ሲሉት እሷ ማለት ቤተሰብ ናት፣ ከዚህ በፊት አውቃታለሁ እና ከኔ ጋር እንድትኖር ፈቅጄላት ነው። ከነ ልጆቿ ምን በተመለከተ እንዴት በቃ ትኖር፣ ምን ይሄን የሚያክል ቤት ነው ትቼው ጠዋት ወጥቼ ማታ ነው የምገባው ምናምን አላቸው። አይ ጥሩ ነው ደስ ይላል። በቤት ሰራተኝነት ነው ወይስ? ኧረ ቤተሰብ እንደ ቤተሰብ እኔ ታውቃለህ፣ ብቸኝነት የሚሰማኝ ሰው ምናምን አለው። አውቃለሁ እኛ እንኳን አጠገብ ሆነን የምትተክዝ ሰው ነህ እና ታዲያ ልጆቹ ሲጫወቱ ምናምን አንተ ለነገሩ የልጅ ፍቅር በቃ እንደዚህ ሊያደርገህ ነው። ለማንኛውም በቃ ይመችህ ችግር የለውም ብሎ ወጣና ይሄ ጓደኛው ሁለቱ ጓደኞች ናቸው። ወጡና እንዳለ ለሱ ጓደኞች ሄደው ተናገሩ። ማናት እሷ አሉ። ዋናዎቹ ጓደኞቹ አልመጡም። በነገራችን ላይ ከጓደኞቹ መካከል ኖርማል የሚባሉት ናቸው የመጡት። ከዛ ፎቶ ምናምን ሲያዩ እዴ እሷን ያገባው አሉ። እዚህ ጋር ነው እንግዲህ ችግሩ። እናትየዋና ጉራ በኪሱ የምትሉት እያዩአችሁ እኮ ነው እናንተ፣ ገጠመኙን እያዩት እኮ ነው። በሉ ይቅርታ በሉ፣ አንተ ይቅርታ በል እንዳትሉኝና። አይ ሴትዮዋ በጣም ቀልደኛ ናቸው፣ አውቄ ነው። በጣም ቀልደኛ ናቸው። ጉራቸውን ሲቸረችሩ ራሳቸው እንደዛ ነው የሚሉት። ጉራዬን ቸርችሬ ምናምን የሚሉት የሚያወሩትና በዚህ ልክ በጣም ከባድ ችግር ውስጥ እንደገባ ምናምን አወቁ ጓደኞቹ። ተጀመረ አላቸው አይደል? ራይት ምልክት ጓደኞቹ ነገሩት። ና ምናምን እንፈልጋለን ማለት ምንድን ነው አላቸው። ስንት ጊዜ ሆናችሁ አብራችሁ መኖር ከጀመራችሁ? 6 ወር 7 ወር ምናምን ሆኗል። እውነቱ ነው። እንደዛ ከሆነ በኋላ ነው እንግዲህ ጓደኞቹ የጠራቸው እና በጊዜ ወደ ቤቱ ይሄዳል። ጠዋት እንደዚህ እና አንተ ሰው እየጠፋ ምናምን የት ሄደ ነው ሲሉ ጊዜ አይ በቃ ወደ ቤቴ መግባት ስለፈለግኩ ነው ይላል። በእርግጥም ቢነግራቸው ምን ሊሉት እንደሚችሉ ያውቃል፣ ምን ሊሉት እንደሚችሉ ግን ምንድነው እሱ የገመተው እንዴት የሶስት ልጆች እናት ታገባለህ ነው። እንደገናም ደግሞ ይተርቡኛል፣ ተረባ የሚባል አይደለም እንደዚያ ነገር ነው ብሎ ነው ያሰበው። እሱ ግን በተቃራኒ መንገድ ደግሞ የሰማው ነገር አስደነገጠው። የሶስቱም ልጆቿ አባቶች የተለያዩ ናቸው ተባለ። መጀመሪያ አስተውሉ፣ የሶስቱም ልጆቿ አባቶች የተለያዩ ናቸው። ሶስቱንም የወለደቻቸው በ2 ዓመት ልዩነት ነው። እንደገና ደግሞ ከሶስቱም ጋር የምትለያየውና የምትፋታው በገንዘብና በጥቅመኝነት ነው። እያደነች ገንዘብ ያላቸውን ሰዎች ታጠምዳለች። ከዛ በኋላ ደግሞ አፍንጫህን ላስ ብላ ታባራቸዋለች። ለምን? ምን አጥፍተው ነው የምታባራቸው? አንድ ትወልድና ከዛ በኋላ ደግሞ ገንዘብ ምንጭ ነው ይሄኛው የሚሰጥም ሆነ ሰጠ፣ ካልሰጠም ደግሞ ውጣ ዞሮ ከዚህ ከህይወቴ ብላ ከሱ ትወጣለች። ደግሞ ከነሱ ከባሎቿ ወጣ የምትኖርበት ህይወት ደግሞ ድቁስቁስቁስ ያለ ህይወት ነው የምትኖረው፣ ግን ገንዘብ አላት ብለው ልክ እሱ እንዳየው ነገር ነው የተነገሩት። አዎ እኔም ያገኘኋት በጣም ድሃ መንደር ውስጥ ሆና ነው ያገኘኋት፣ ግን ገንዘብ እንዳያልቅብኝ ነው ብላ ተናግራለች። ይኸውልህ አንደኛ አካውንቷን የማየት እድል ካጋጠመ አካውንቷን ለማየት ሞክር እንደምን ብለህ።
ምክንያቱም የምታገባቸውን ወንዶች ፈታ ገንዘብ ተካፍላ መጀመሪያ አዛኝ መስላ ምናምን ቆንጆ ሚስት በቃ ጥሩ ሴት መስላ ነው የምታገባቸው። ከዛ ግን ስትፋታ ንብረት ወስዳ በጣም ብዙ ነገሮች ችግር ተፈጥረው ምናምን ነው እና ቁጭ ብላ ነው የምትበላው። ከመውለዷ በፊትም ራሱ እንደዚህ አይነት ህይወት ያላት ሰው ናት። ልምዷ ይሄ ነው። በጣም ደነገጠ። ምን ላርጋት? ገና 6 ወር 7 ወራችን ነው። በዚህ ጊዜ ውስጥ ደግሞ እነዚህ በጣም ደስ ብሏቸው የሚፈነጥዙ የሚባርቁ ልጆችን ውጡ ወይም ደግሞ ይዘሽ ውጪ ማለት አልፈልግም። የተረጋገጠ ነገርም የለም። እኔ ምን ልታደርገኝ እንደምትችልም አላውቅም። በዛ ላይ ደግሞ ወድጃታለሁ። ልጆቹም ለኔ እጅግ በጣም ሰላም ሰጥተውኛል። መውለድ እንደምችል ዶክተር ነግሮኛል። አሁን ግን አልወልድም፣ ቆይ የአንቺ ልጆች ከፍ ይበሉ የሚል ነገር አንቺም እረፍት እንድታረጊ ስለምፈልግ በአንድ ጊዜ እንደመጣሽ እንድትወልጅብኝ አልፈልግም። የመጣሽው ለዝሙት እንዳይመስልብኝ እንዘገይ ብያት ነው እስካሁን የዘገየ ነው አላቸው። እንዳትወልድ አሉት፣ እንዳትሞክረው አሉት። እሺ አለ። ግን ከጓደኞቹ ከተለያየ በኋላ የነገሩት ያው እኔ ራሱ የነገርኳችሁ በከፊል ነውና ሐሳብ ሆኖበት አንዴ ግሮሰሪ ገብቶ ያ ሙዚቃ እየጮኸበት ይተክዛል። አንዴ ቤተክርስቲያን ግቢ ገብቶ ደግሞ እንደገና በሚቀጥለው ቀን ደግሞ ሐሳብ ይሆንበታል። ምንድነው? እውነት ነው የምሰማው? የልጆቹ አባቶች 3 ናቸው። እሺ ይሁኑ፣ ምንም ችግር የለውም። ለምን 3 ጊዜ ፈታች? ለምንድነውስ 3ቱንም ዞር በሉ ከዚህ ብላ የምታባራቸው? ለምንድነው 3ቱንስ የምትካፈላቸው ንብረት? እኔ ደግሞ ለምን ተረኛ ሆንኩኝ? አይታኛለች እንዴት በምን መልኩ እንደተቀራረበ ልጆቿ እንዴት እንደወደድኩላት ብሎ እስቲ ከኔ በፊት የነበሩት ወንዶች ልጆቿ እንዴት ያጫውቱ እንደነበረ ልጆቹን ልፈትናቸው ብሎ ማታ ገባና ለየብቻ ማለት ነው ሚጣ እንዴት ነሽ ምናምን እያለ ያጫወተ አባዬ ያጫውታችሁ ነበር አለ። ትልቋ ልታስተውል የምችለው ትልቋ ናት። የትኛው አለችው። አሁን ዋና ነገር መጣ። የትኛው? አሁን ነው መጨረሻ ላይ የነበረው የሚጣ አባት እሱ አያጫውተንም አለች። እሺ የአንቺ ታናሽ አባትስ? እሱ ያጫውተናል። የኔ አባትማ ጭራሽ እንኳን ሊያጫውተኝ ጠፍጠፍ እያደረገ ሲያስቸግረኝ ነው እማዬ አባረረችው። እንደዚህ ነው ያለችሽ እሷ? አዎ። ግን ሌላ ነገር የለም ማለት? አይ ምንም ነገር የለም። ግን የመካከለኛዋ ልጅ አባት ማለት ነው በጣም ጥሩ ሰው እንደነበረና አሪፍ ሰው እንደነበረ መጨረሻ ላይ ሲወጣ ራሱ አልቅሶ እንደወጣ ልጆቹንም ግንባራቸውን እየሳመ አንገታቸው ስር እየሳማቸው አቅፎ በለቅሶ እንደተለያዩ ሁሉ ነገረችው። ይሄንን ደግሞ ከሷ መስማት ፈለገ ከራሷ እና እስቲ እንጫወት እናውራ ከባልሽ ጋር በምን ተለያየሽ ነው ያላት። 3ቱም አባታቸው የተለያየ እንደሆነ አልነገረችውም እስካሁን ድረስ። ከየትኛው ልጀምርልህ ስትለው ማለት አላት። አይ ከየትኛው ታሪክ ልጀምርልህ ወደኋላ ሄጄ ወይስ አሁን ካለው ስትለው ከፈለሹ ጀምሪልኝ አላት። በጣም የሚገርማችሁ ስትናገር የእውነት ታሪኳን ቁጭ ነው ያደረገችው ያሳለፈችውን ታሪክ እና አሁን የምነግራችሁ ታሪክ እሷ ለሱ የነገረችውና እሱ ሪካርድ ያደረገውን ነው ለጓደኞቹ አምጥቶ ሊያሰማቸው ማለት ነው። ምንድነው የምትለው? የመጀመሪያ ልጇን ባል ያገባችው በዘመድ ነው። በዘመድ አገባችው፣ በዘመድ ተፋታችው ማለት ነው። ለገንዘብ ነው ያገባችው፣ የፈታችውም ለገንዘብ ነው። ግን በመሃል የተወለደችው የመጀመሪያዋ ልጅ ማለት ነው ትልቋ የ7 ዓመቷ ልጅ የተወለደችው ድንገት ነው። አረግዛለሁም ወይም ደግሞ ልጅ ይኖራል ብላ አላሰበችም። ይሄ ሰው ገንዘብ እንዲሰጣት የማታወራው ነገር አልነበረም። አካሏን ገላዋን በቻለችው መጠን ቸረቸረችው። ምንም ነገር ሳታስቀር እንደሚፈልገው ሆናለት። መጨረሻ ላይ ግን ሀብት የሚሰጣት የሚካፈላት አንድ ነገር ካረገችለት እንደሆነ ቃል ሲያስገባት ያም እንደሆነ ቃል የሚያስገባት ነገር እንደሆነ አልነገራትም። የሆነ ቃል ማስገባሽ ነገር አለ፣ ከዛ በኋላ በአካውንትሽ ላይ ማስገባልሽ ብር አለ። በዛ ከተስማማን ጊዜ ይፈተዋል። ቢያንስ 6 ወር 5 ወር ትጠብቂኛለሽ እያላት በመሃል ምን ይሰጠኝ ይሆን እያለች ስትጓጓ ልጅቷ መጸነሷን አውቃ አርግዛ 6 ወር 7 ወር ሲሞላት ኦልሬዲ ጽንሱ እየገፋ መጣ። ምንም ማድረግ አልቻለችም። በዚሁ መሃል ላይ ያሉ ይሄ ሰው
የውጭ ሀገር እድል አጋጥሞት ሄደ። ያው ቅድም እንደነገርኳቸው የመጀመሪያው አባት የተባለው በጣም ከባድ ውጥረት ውስጥ ከተዋቸው ቤተሰብ ሁሉ ችግር ውስጥ ገብተው በጣም ብዙ ሰው ቢያንስ አንድ ሁለት ሰዎች ሁሉ ሳይሞቱ አይቀሩም በዚህ ጉዳይ በመጀመሪያው ባለቤቷ ጉዳይ ግልጽ ልናገረው ስላልፈለኩ ነው። አይመለከተኝም። እዛ ጋር ላይ ግን ውጭ ሀገር ሄደ። ተመልሶ ሲመጣ አልቀበልህም ዞር በል ከዚህ አለችው። ለምን እንዴ የልጄ እናት ነሽ ሚስቴ ነሽ ሳትነግሪ ለምን ሄድክ? በቃ ሳልነግርሽ ሄድኩም መጣሁም ኦልሬዲ ተፈጥሯል ተከናውኗል በቃ ሆነ አሁን አብረን መኖር እንችላለን አላት። እሷ ግን የመፍታት አላማ ነው የነበራት። ለምን እናቷ ሌላ ሚስት ብትኖረው ነው እንጂ ሳይነግርሽ ሄደው ሚስቱ ብትሆኝ ኖረው ሊሄድ ነው እንደዚህ ያለ ምናምን ብሎ ሊነግርሽ ይገባ ነበረ ብለው አሏት። ገንዘብ የሚሰጥ አይደለም ምንም አልሰጥም አለ። እናትየው ከዛ በኋላ እንዴት ከሱ ጋር እንደተመካከሩ አታውቅም። ከእናቴ ጋር ከተገናኘ ጊዜ ጀምሮ ለኔ በአካውንቴ ላይ 200 ሺህ ብር አስገባልኝ። እንደገና በሚቀጥለው ሳምንት ደግሞ አሁንም 300 ሺህ ብር አስገባልኝ። በአንድ ወር ብቻ በአጠቃላይ 2 ሚሊዮን ብር የሚደርስ ገንዘብ አስገብቶልኝ የት እንደገባ አላውቅም፣ ድራሹ ጠፋ ነው የምትለው። ከዛ ሁለተኛው ደግሞ ያ የዋህ የተባለው ይወዳቸዋል የተባለው መልካም ሰው የተባለው ደግሞ መጣ። እሱም ደግሞ እንደዚሁ አብረን እየኖርን ገንዘብ ይሰጠኛል፣ ምንም ወደኋላ አያስቀርም ገንዘብ። ግን በመሃል አልተስማማንም። በወሲብ ምክንያት ስላልተስማማንና ምንም ስላልተመቸኝ ፈታሁት። ደስ አላለኝም። በወቅቱ ግን እንዳሁኑ ቤተክርስቲያን አልሄድም ነበረ፣ መንፈሳዊም አልነበርኩም፣ አልገባኝም ነበረ ምናምን የሚል ነው ንግግሯ። ሶስተኛው ደግሞ በጣም የሚገርማችሁ ነገር እዚህ ጋር የረሳሁት አለ። በመካከል ወንድም አላት። ወንድሟ ከሁለተኛው ባለቤቷ ጋር ጓደኛ ነው፣ አብረውም ይሰራሉ። በዛም ነው የተዋወቁት። እና ሁለተኛውን ባሏን ስትፈታ ወንድሟ ዓይንሽን ላፈር ብሎ ትቷታል። እና ሶስተኛ ላይ ስታገባ ግን በጣም ከባድ ቅጣት ነው የተቀጣችው። ገንዘብ የሚሰጣት ሰው ቢሆንም ግን ገንዘቡን የሚሰጣት ደግሞ እጅግ በጣም ተለምኖ በብዙ አይነት መከራ ነው። በኋላ የምነግራችሁ ነገር እንዴት ገንዘብ እንደሚሰጡ ከእናትየዋ ጋር በተገናኘ ምን እንደሆነ ምናምን በኋላ ትደርሱበታላችሁ። እና በብዙ መከራ ነው ገንዘብ የሚሰጣት። ከዛ ውጣልኝ ከዚህ ብላ ከቤት አባረረችው። ይሄንንም ሶስተኛውንም ማለት ነው። ግን ሁሉም ገንዘብ ያላቸው ሰዎች ናቸው። ይመጣሉ። ልጅ ስላላት አይተዋትም። ሶስተኛው ራሱ ሲያገባት 2 ልጆች እንዳሏት እያወቀ ነው መጣ፣ ወለደችለት። ከዛ ግን ተለያዩ። ውጣልኝ ከዚህ ብላ በኃይለኛ ነው የምታባራቸው። ውጣልኝ ከዚህ አይንም ማየት አልፈልግም። በቃ እየጮኸች ነው የምትናገረው። የሰፈር ሰውም እንግዲህ በእሷ ምክንያት ተረብሾ እንደነበር ነው የሚነገረው። እነዚህ አይነቶች በህይወቷ ላይ ተከናወኑ። ግን በአንድም በሌላ መንገድ እያንዳንዱን እንቅስቃሴዋን እያንዳንዱን ህይወቷን የሚከታተሉ ደግሞ የሴት ጓደኞች ደግሞ አሏት። የሴት ጓደኞች ማለት የሚስቁባትም ናቸው፣ የሚያላግጡባት። እንደገናም ደግሞ በአንድ በኩል የሚያዝኑላትም ደግሞ አሉ። አንድ ሴት ሆና ሁለቱንም ባህሪ የምታሳያታለች። በሚገጥማት ነገር በጣም ታዝናለች። እንደገናም ደግሞ ተፋተን እኮ ስትላት በዛም ደግሞ ትስቅባታለች። እና እነዚህ ጓደኞቿ ትንሽ ስሜቷን ስለረበሿት ከሴቶቹም ርቃ ጸበል መጠመቅ በጀመረችበት ሰዓት ላይ ነው ይሄንን ሰው ያገኘችው። እና አንተን ያገኘሁህ በዚህ ምክንያት ነው፣ ይሄ ነው ታሪኬ ስትለው የሶስቱም ልጆች አባቶች ወይም ደግሞ አንድ አባት እንዳላቸው አድርጌ ነበር የማስበው። አሁን ተረኛው እኔ ነኝ፣ ትወልጂኛለሽ ወይስ አትወልጂልኝ ማለት ከፈለክ እወልድልሃለሁ፣ ግን አንተ ከኔ ጋራ ረጅም ዓመት የምትቆይ ይመስለኛል አለችው። ዝም ብላ ሌሎቹም እንደዚህ ብለሻቸዋል አላት። ጠንከር አድርጎ ማለት ነው። እንዴ ምን እያልክ ነው? እየሰደብከኝ ነው ወይስ እያንጓጠጥከኝ ነው? ወይም ደግሞ ምንድን ነው እየቀለድክብኝ ነው አለችው። አይ እኔ ይሄን ነገር የተናገርኩት ከልቤ ነው። ልክ ሌሎቹ እንደምትያቸው ነው ያልሽኝ፣ ልወልድልህ፣ አዎ ችግር የለም ከአንተ ጋር ረጅም ዓመት ብኖር ይመስለኛል የሚለው ነገር ምናምን ብሎ ትንሽ ይሆናል አይደል እንደ ወንድ እንደ ማንኛውም ወንድ ትንሽ ዞር ያለ ቃላት ተናገራት። ፊቷን ለማየት ነው። አይ የወንድ ነገር ምናምን አለችና ለማንኛውም እኔ የልጆች እናት ስለሆንኩኝ አንተ የተናገርከው ነገር አያስቀይመኝም። አንገቴ እንደፍቼ መስራት የምችል ሰው ነኝ። ባህሪህም ካልተመቸኝ ጥዬ ልወጣ የምችልም ሰው ነኝ
ያለኝ ገንዘብ ልጆች ማኖር የሚችል ገንዘብ ነው ብዬ አላስብም። ግን የከፈተውን ጉሮሮ ሳይዘጋ ያድር ምናምን ብላ ጎንበስ ብላ አለቀሰች። ኦኬ ችግር የለውም ማለት እና ይገባዋል። ጓደኞቼ የነገሩት ነገር በደንብ ነው እሷ ላይ ያገኘው። አሁን የምፈልገው ለምን ዋሸሽኝ ነው። የሶስቱም ልጆች አባት አንድ እንደሆነ ነበር የነገርሽኝ። ገና ደግሞ ያልነገርሽኝ ሌላ ውሸት ቢኖርስ? አሁንም ደግሞ ከነገርሽኝ ውስጥ ደግሞ አብዛኛው ውሸት ቢሆንስ? ወይም ሌላ በሌላ ነገር ከቨር የተደረገ ነገር ቢሆንስ ብሎ ነገራት። ምንም የዋሸውህ ነገር የለም፣ የነገርኩ ታሪክ በሙሉ ትክክል ነው ብላ የምታውቀውን ነገር እንደነገረችው መሐላ ማለች። ማርያምን፣ ሚካኤልን፣ መጥምቁን ያው የሚጠመቁት መጥምቁ ስለሆነ መጥምቁን ብለው ማሉ። አልተቋረጠም። ተቋርጧል እንደ ቤተሰቦች ምንድን ነው ተቋረጠ ብላችሁ የምትጽፉት? አዎ ይሰራል። አይደል? እንዲያው ጥርት ብሎ ነው የሚሰራው። ድምጼም ጥርት ብሎ እንደሚሰማ ተስፋ አደርጋለሁ። የለም ምንድን ነው የለም? እሺ ልቀጥል እና ኃይለኝነቷ ምን ላይ እንደሆነ ለማወቅ ፈለገ። እንከትም እስካሁን ድረስ ምንም መጥፎ ነገር አላየባትም። ኃይለኛም አይደለችም። ምንም መጥፎ ኃይለኛ ልጆቹንም ራሱ ስትመታቸው እንኳን አላየም። እና በጣም አሪፍ ልጅ ምናምን በጣም ጥሩ ልጅ ከባህሪው አንጻር የነገሩት ጓደኞቹ የነገሩት በሙሉ እሷ ላይ አላየም። ከባህሪው አንጻር ህይወት ታሪኳን ግን እነሱ የነገሩት ነገር ትክክል ነው። ኢቭን እነሱ ከነገሩት በላይም ራሱ በደንብ እንዳብራራችለት ነው የተረዳው በኋላ ላይ። እና እኔ ድንገት የጠየኩሽ ሌላ የምትነግሪኝ ነገር ካለ ጸባይ ለጸባይ ንግባባ። እኔ ጸባዬ እንደዚህ ነው ምናምን ብሎ ስለ ራሱ ጸባይ ተናገረ። የዋህ ነኝ ምናምን አላለም። እና እውነትን ወዳለው የሚዋሽ ሰው በጣም የሚያናድደኝ፣ በጣም አዝናለሁ። ግን ስለዋሸኝ ምንም የምወስድበት እርምጃ የለም። ወይም ይሄ የኔን ህይወት ስለሚጎዳ ምንም ያን ሰው መጥፎ ቦታ ላይ አላስቀምጠውም። እና ይሄ ነው ባህሪ። ቶሎ ግልፍ አይደለም ምናምን ብሎ ተናገረ። ከዛ እሷ ደግሞ አመጣችዋ እና እኔ ባህሪዬ በጣም ኃይለኛ ነኝ፣ በጣም ቁጡ ነኝ። ግልጽ ነው የምትናገረው። መጥፎ ሴት ነሽ ይሉኛል፣ ግን መጥፎነት የምን ላይ እንደሆነ ማንም ሰው ነግሮኝ አያውቅም። አንተ እስካሁን እስካየህን ድረስ ምኑ ላይ ነው መጥፎነት ያለችው? ኖ ከኔ ጋር አይደለም። በደንብ የሚያውቁሽ አብረውሽ የኖሩ ሰዎች ናቸው። እና እነሱ አንቺ መጥፎ ሆነሽ የምትታይባቸው አንቺ የምትረጁን እስቲ ንገሪኝ አላት። ምናልባትም ፊት ለፊት ስለምናገር በእኔ ህይወት አያገባችሁም ብዬ ስለምል፣ እንደገናም ደግሞ ምናልባት ደግሞ እነዛን እኔ ባል ብዬ ያስኳቸውን ወንዶች ይፈልጓቸው ከነበረ አላውቅም አለችውና አሳቀችው። እና እንደዚህ ባትሆኚ ጥሩ ነበር፣ ይሄን የመሰለ መልክ ይዘሽ እዛም እያልሽ ባትወልጂ ጥሩ ነበረ። አሁን ከኔ ጋር ትቀጥያለሽ ወይስ አትቀጥይም? ምንድነው ዕጣ ፈንታሽ ከኔ ጋር ያለሽ ነገር አላት። ይሄንማ አንተ ልጠይቅህ፣ ምክንያቱም እኔ የልጆች እናት ስለሆንኩኝ ቀጥይ ካልከኝ እቀጥላለሁ፣ አቁሚ ካልከኝ አቆማለሁ። እና ከዚህ በኋላ እንደዚህ አይነት ነገር ውስጥ ምገባ አይደኝም። ህይወቴ በጣም ተመሰቃቅሎብኛል። ብዙ ነገር ውስጥ ገብቻለሁ። ብዙ ችግሮችን አይቻለሁ። አሁን የምኖረው ለልጆቼ ነው። 3 ልጅ ይዤ እንዴት ነው ለስሜቴ ውሳኔ የምወስነው? አይ አልፈልግም፣ ወድጄሃለሁ፣ አፍቅሬሃለሁ ምናምን ጥሩ ስሜት አልተሰማኝም ምናምን ብዬ ስለ ራሴ ነው ማሰብ ያለብኝ ወይስ ስለ ልጆቼ ያለችውና አለች። ሴት አስተዋይ ናት። እንደዚህ ነገር የምትናገር ከሆነ በጣም መንፈሳዊ ሆና ተለውጣለች፣ ጥሩ ሰው ሆናለች ብሎ ያስብላል አይደለም እንዴ? ንግግሯ እንደዛ ነው የሚያስብለው አይደል? አይ በቃ ጓደኞቼ ድሮ ነው የሚያውቋት፣ አሁን በፍጹም እንደዚህ አይደለችም ማለት ነው እቺ ልጅ ብሎ ነገሮችን በዚህ ወደ መደመ። ጓደኞቹንም ኦዲዮን አሰማቸው። ኦዲዮን ከሰሙት በኋላ አንደኛው ጓደኛው ብቻ ይኸውልህ ጓዴ ያለው ሴት የምትናገረው ነገር በጣም ለስለስ ያለ አማርኛ ነው፣ ግን በፍጹም አደራ ማድረግ የሌለብህን ነገር እንዳታደርጋለሁ። ማለት እንዴት እስቲ አላቅም፣ ብቻ
ብዙ ዓመት ያፈራኸው ንብረት ነው፣ ብዙ ዓመት እንትን ነውና አብኛታለሁ የልጄ እናት ሆናለች ምናምን ብለህ ብቻ የሆነ የተረኝነት ስሜት ምናምን ይሰማኛል። ተረኛ አይነት ሰው እንደሆንክ ነው የምረዳው እኔ እና ራስህን ጠብቅ ምናምን አለው። እስቲ ምን ትመክረኛለህ? ምን ላድርግ እስቲ ያለው ጊዜ ለምን አትፈትናትም አለው። ለምን አትፈትናትም? ልታገባት የምትፈልግ ከሆነ የልጆች እናትነቷን አክብረህላት ልጆቿን ወደህላት የዚህን ያክል እንኳን አስጠግተሃት አቅርበሃት በዚህ ልክ ክፉ ሴት ከሆነች አንደኛ ጤነኛ አይደለችም፣ ሁለተኛ ነገር ደግሞ አጭበርባሪና በፊት የምትነግደው በዳሌዋና በመልኳ ነበረ። አሁን ደግሞ በልጆቿ ነው የምትነግደው ማለት ነው። ስለዚህ እንዳትሳሳት ከፈለግ እችን ሴት አርቅና እኔ ሌላ ሚስት አመጣልሃለሁ፣ ካልሆነ ግን ፈትነሃት ካለፈችና ፈተናውን ጥሩ ሴት ሆና እውነትም በንስሐ ተቀይራ ከሆነ እድለኛ ነህ። ምክንያቱም ጥሩ ሰው ሆናለች ማለት ነው። በጣም መልካም ሰው ሆናለች ማለት ነው። ምን ብዬ ልፈትናት አለው። ጸሎት አርግ፣ ሱባኤ ግባ ሲለው ጊዜ ከጓደኞች ሁሉ እኮ የምትለየው አንተ ነህ። ስለ ሱባኤ፣ ስለ ጸሎት፣ ስለ ቅዳሴ ምናምን የምትነግረኝ አንተ ነህ። ስለዚህ ናና እናውራ በቃ ና አለው። ሄዱ፣ ተገናኙ በመኪና ቤተክርስቲያን ሄደው ምን አርጌ ልፈትናት አለው። በጣም መንፈሳዊ ጓደኛው ነው። ከሌሎች ጓደኞቹ ትንሽ ይለያል እና በቃ ድርጅቴ ከሰረ፣ ወደምኩኝ፣ በሐራጅ ተሸጠብኝ፣ ድንገተኛ ዱብዳ መጣብኝ፣ እንደገናም ደግሞ ውስጥ ካንሰርም ደግሞ ታመም ካሉ ተባልኩኝ ምናምን ብሎ እንዲናገር በእርግጥ ሟርት እንዳይሆንበት እኔም ፈርቼ ነበር። እንዴት እንደዚህ አልክ ብዬ ግን አንዳንዴ የሆነ ነገር ለማወቅ እንደዚህ ማለት ያስፈልጋልና እንደተባለው ልክ እንደዚህ ብሎ እንደመከረው ገቡ። በጣም እንደደነገጡ እንዳዘኑ አድርገው ገቡ። ይሄ ሁሉ የሆነው መቼ ነው ታዲያ? እንደዚህ እያሉ እያጣሩ ነው እያሉ አመት ሞልቷቸዋል። እሺ 1 አመት ሆኗቸዋል። ከሷ ከሴትነቷ ማግኘት የሚገባውን እያገኘ በዚህ በኩል ደግሞ ልጆቹን እያሳደገ ምንም ሳይጎልባቸው በቃ ማለት ድልቅቅ ብለው ነው የሚኖሩት ምንም ሳይጎልባቸው። ይሄን ህይወት ግን እሷ ታገኛለች፣ ታጣለች፣ ታገኛለች፣ ታጣለች። ግን በገዛ ምላሷና በገዛ ጸባይዋ እንጂ ኑሮ ከብዶባትም አይደለም። እሱ ግን እያገኘ የሚያጣ የነበረው በዙሪያው አምኗቸው የሚጎዱት ሰዎች ናቸው ለዚህ የሚዳርጉት። እና ፊልም የሚመስል እውነት ደስ ይላል። ምን ላድርግ እኔም እንግዲህ ቀስ ብዬ ረጋ ብዬ የምነግራችሁ በደንብ አስተውላችሁ እንድትጽፉና ከእናንተ ኮሜንት እነሱም ስለሚማሩ ነው። ኮሜንት ስትጽፉ እነዚህ የገጠመኝ ባለቤት ቤተሰቦቻችሁ እንደሆናችሁ አድርጋችሁ መጻፍ ያለባችሁ፣ እንዳይቀየሙ የሆነ እላፊ ነገር መጻፍ የለባችሁም። አስተውላችኋል? እናንተም ቤተሰቦች ናችሁ። አሁን እዚህ ለምሳሌ 1057 ሰው ይታየኛል። 1057 ሰው ብቻ አይደለም የሚያየው ይሄን ገጠመኝ። ነገ 30 ሺህ 40 ሺህ ሰው ያየዋል። አየር ላይ 1 ሰዓት ከ4 ደቂቃ ሆኖኛል። ከዚህ በኋላ ገና 1 ሰዓት ልቆይ ይችላለሁ፣ አይታወቅም። እና ቤተሰቦቻችሁ ናቸው። ክፉ ሆነው ስታገኙ ምን አይነት ክፉ ናት አይባልም። አያጋንንት አያችሁ፣ የአጋንንትን ስራ ነው የዲያብሎስን ስራ ነው እንትን ማለት ያለባችሁ፣ ማጋለጥ ያለባችሁ። እንደገናም ደግሞ ደግ ሰው ከሆነ ደግሞ እግዚአብሔር ይጨምርለት፣ እግዚአብሔር ይባርከው፣ በረከቱ ይደርብን ነው የሚባለው እንጂ እነዛ ሰዎች ቤተሰቦቻችሁ ናቸው። ሌላው በጣም እዚህ ጋር አሳዛኝ ገጠመኝ ብዬ እንድጽፍ ያደረገኝ የሴትዮዋ መሐላ ነው። ከልጄ ነጥለኝ፣ ይኸው ከትልቋ ልጄ ነጥለኝ የምትለው ነገር አላት። ይኸው በልጄ እምላለሁ ትላለች ሁልጊዜና በልጆቿ ምላ ግን የምትናገረው ቃላት እውነት ይሁን ውሸት ይሁን የሚያውቀው ፈጣሪ ነው። አይደለም እንዴ? እንደዚህ ተብሎ አይማልም። ከልጄ ነጥለኝ፣ ድፍት ያርገኝ፣ እንደዚህ ምናምን ድንገት አፋችን ላይ መጥቶ ልንለው እንችላለን ለምዶብን። ግን እንደው በእውነት የሆነ መርዝ እንትን እንደበላ ሰው ብለን ብንተፋው ነው የሚሻለው። አይባልም። እነሱ የራሳቸውን ህይወት ይኖሩ ልጆቻችን። በእኛ ጦስ ለምን ስትፈልጉ ራሳችሁን እኔን ድፍት ያርገኝ ማለት እንደው አይባልም እንጂ ከልጆቹ ላይ ራሳ እጃችን እናንሳ። እና ልጆቹን በጣም ነው የወደዳቸው። 1 አመት ሆኖታል። በአመቱ እንግዲህ መስከረም መልሳ መጣች ማለት ነውና የሰማው ነገር እየከነከነው 1 አመት ሞላ። ይሄንን ወሬ እንዴት እንደሚለጋት እየጨነቀው ወደ ቤት መጡ። ከዛ ድንገት ሁለቱ ፊታቸውን ስታያቸው ክስም ብለዋል። ምን ሆናችሁ? ምንድነው? ምን ተፈጠረ አለቻቸው።
አይ ከባድ ዜና ሰምቼ ነው ተይኝ እስቲ እባክሽ ማለት ለሷ ሊነግራት እንደመጣርጉ ሳይሆን በግድ ጎትኩታ ጠይቀው እንዲነግራት ነው ያደረጋት። ጥሩ ዘዴ ነው። መንፈሳዊ የሚባለው ጓደኛው ጥሩ ድራማ ነው የሰራለት። በፍጹም ቶሎ ብለህ እንዳትነግራት ብሎታል። እና በቃ ድርጅቱ እንደዚህ አድርጌ ነበረ፣ እዳ መክፈል አልቻልኩም፣ እናንተ እንዳይከፋችሁ ብዬ ከጓደኞቼም ከዚህም እየተበደርኩኝ ነበር እንጂ ማመጣው ድርጅቴ በሐራጅ ተሽጦብኛል። እንደገናም ደግሞ እኔ ከባድ በሽታ ያለብኝ ሰው ነኝ እና ካንሰር አለብህ ከተባልኩኝ ገና አሁን 2ኛ ወር ሆኖኛል አላት። አለችው። ደነገጠች። ድርጅቱ ሐራጅ እንዴት ማለት ምን? ይሄ ቤትህም አለችው። ዘላ ቤቱ ለመጣች። በቃ ምንም የቀረኝ ነገር የለም። አንድ አለኝ የምለው ይህ ቤት ነው። በቃ ሌላም ቦታ ቤት ነበረኝ። እንደገናም ደግሞ ብቻ በአጠቃላይ ምንም የቀረኝ ነገር የለም ማለት እና ምን እያለች ታስቸግረው ነበረ። ታዲያ እንደ ባልና ሚስት ከሆነ ለምንድን ነው ደስ እንዲለኝ ማንፈራረመው ብለው ነበረ ክረምት ላይ ሰኔ አካባቢ ላይ ማለት ነው። በአመቱ እንግዲህ ከሆነ ገና 10ኛ ወር ላይ ከሆነ ማለት ነው። እና እኔም ደስ እንዲለኝ አጠቃላይ የትዳር ስሜት እንዲሰማኝ ለምን አንፈራረም ስትለው ጊዜ አንቺን የመሰልሽ እናትማ በእነዚህ በቀላሉ ዝም ብዬ ማዘጋጀ ሄጄ አይደለም የምፈርመው፣ በቅዱስ ቁርባን የምንጋባው የምፈርምልሽ አባቶች ንስሐ አባት መጥቶ ምናምን ብሎ ይነግራታል። ይሄን የሚለው ግን የምሩን ነበር ከሆነ ብሎ እውነት ሆኖ ከተገኘ እንደዛ ሊያረግ አስቦ ነበረ። እየቀለደባትም ወይም እንደው አውቆ እያዘገየባትም አይደለም፣ የምሩን ነበረ። እና በጣም ደነገጠች። በዛን ቀን ማታ ልጆቹን ቶሎ እንዲተኙ ነገረቻቸውና አጠገቡ መታ አይዞ ችግር የለውም ምናምን አለችው። እና በማግስቱ እስቲ ሂድና አንዳንድ ነገሮች እስቲ እንደው የሆነ መላ የምትልበት እዚህ ቤት መቀመጥ ጥቅም የለውም፣ እስቲ ዞር በል ህሊናህን ከጓደኞች ጋር ድንገት የምታወራው ነገር ካለ ህሊና ራሱ ሪላክስ እንዲያደርግ ሂድ ውጣና እስቲ እዛ በኋላ አለችው። እሺ ብሎ ወጣ። ይሄን የምትለውን ነገር እውነት በትክክል ለሱ እንዳሰበች ሆና ስለምታወራ የእውነት የምታወራ ነው የሚመስለው እንጂ እንደው እኔ ስወጣ ምን ልታረግ ይሆን ማን ብሎ አላሰበም። ጨንቋት እንደሆነ የተረዳው እና ማታ ስመጣ አለ እንዴት ነው ምን አዲስ ነገር አስሩ ጊዜ በቃ አሁን እኮ ባንክ እኮ በሐራጅ አውጥቶ በቃ ሊሸጥብኝ በቃ ኦሬዲ ተነጥቀናል፣ ድርጅቱ ተነጥቅ ያለው አንድ አለኝ የምለው ይሄ ነው። በቃ ይሄን ቤቴን ደግሞ ማስነካት ስላልፈለኩኝ ይወሰዱት ድርጅቱን። ይሄን ቤቴን ከነኩብኝ ምን ዋጋ አለው? ምን ጥቅም አለው? አይ በፍጹም በቃ ሊሆን አይችልም። ይሄን ቤቴማ እንዲነኩብኝ አልፈልግም። ከዛ በሚቀጥለው ጊዜ ደግሞ እንደገና አሁንም ጓደኛው ቤትህ እንዳለ ካወቀች አሁንም አንተ ጋር የመኖር እድሏ በጣም ሰፊ ነው እና እኔ ግን አውቄ በጎን ቤቱ የሱ አይደለም አንቺ ልትለዩ ስላልፈለገ ነው እና በቃ ቤቱንም ተከራይቶት ነው ብዬ እነግራታለሁ፣ የምትለውን ነገር እንሰማለን አለው። እና እንደ ጠላትህ መስዬ ነው ገብቼ የምነግራት። በችግርህ ጊዜ ይሄ ሁሉ አብልታት አጠጥታት እንደዚህ ብዙ ነገር አሳይታት ገንዘብም ሰጥታት እንደፈለገች እየሆነች በችግርህ ጊዜ ምን አይነት ሴት እንደሆነች እንድታይ ይሄን አድርጋለሁ አለ። ከዛ እንዳለውም መጣና ነገራት። እንዴት ነው የጓደኛህ ነገር አለችው። አይ በቃ የሱ ነገር እኮ በቃ ተጠናቋል፣ ያለቀ ነገር ነው፣ ቤት መፈለግ አለባችሁ ሲላት ምን ማለት ነው እንዴ? ቤቱ የሱ አይደል እንዴ? አልነገረሽም እንዴ? ዋሽቶሻል ማለት ነው። ይሄ ልጅ በቃ አላቆመም ማለት ነው ውሸት አላት። አውቆ እንዴት ማለት? ኧረ ቤቱ እኮ እሺ ለማንኛውም በቃ እስኪ ከሱ ጋር አውሩ ምናምን ብሎ አውቆ አቋርጦ ይወጣ ሲል እጁን ያዘችው። ቤቱ የሱ ነው ወይስ አይደለም አለችው። አይ በቃ የሱ ነው መሰለኝ ገዝቶ ሳይገዛው ይቀራል ብለሽ ነው ምናምን አላት። ተጠራጠረች። አሁን ባሏ ከመጣ ሰውየው ከመጣ በኋላ ቤቱ ያንተ ነው ወይስ አይደለም ብላ መጠየቅ ከበዳት፣ በፈጣጣ ማለት ነው። እና እናትየዋ በዚህ መካከል ጉዳዩን ስለሰሙ ትንሽ እናቷ ጋር ያለው ነገር ሳልገልጽላችሁ ወደ መሀል ገብቻለሁ መሰለኝ። አሁን የእናቷን ነገር ላመጣ ነው። እንግዲህ ትልቁ ዳቦ ሊጧ ነው የሚባለው እዚህ ጋር ነው። ወዲያው ችግር ሲገጥማት እናቷ ጋር ነው የምትደውለው። እማዬ አቤት ልንመጣ ነው ብላታለች። እንዴት? አይ እንደዚህ ነገር ተፈጥሯልና ቤቱም የሱ አይመስለኝም፣ እንደገናም ድርጅቱም በሐራጅ ተሸጠበት፣ ስለዚህ እንደተለመደው ልንመጣ ነው ነዋ አሉ ሴትዮዋ። በ3ኛ ቀኗ
ውልቅ ብላ ቤቱን ጥላለት ሄደች። ማታ ሲመጣ ልጆች የሉ፣ እሷ የለች። ደነገጠ። ደወለላት፣ አታነሳም። እናትየዋ ጋር ደወለ፣ አነሱ። እማማ ምንድን ነው? ምን ሆናችኋል? ምን አሉት። ምንም እንዳላወቁ የሌባ ዓይን ይደረቅ መልሶ ልብ ያደርቅ እንደሚባለው አይነት ነገር ምንም ነገር እንዳልሰማ ግን መስማታቸው ቢታወቅም የሆነ ግትር ያለ ድርቅ ያለ ነገር ማለት ነው። ምኑ አሉት። እንዴ ባለቤቴና ልጆቹ ቤት ውስጥ የሉም፣ እርሶ ጋር መጥተው ነው እንዴ? ሚስት አለህ እንዴ አንተ? ልጄን አግብተሃታል እንዴ? የምን ሚስት አሉት። እንዴ ማዘር ምን እያሉ ነው እንዴ? እኔ እኮ እገሌ ነኝ። ምን ነው ትንሽ ቀመስ አድርጎ አረቄ ምናምን ነገር ይጠጣሉ፣ ቀመስ አድርጓል እንዴ አላቸው። አይ ምንም አልቀመስኩት ነገር የለም ራሴው ነኝ። እኔው ጋር ናት ያለችው፣ ወደ ቤቷ ነው የመጣችው። ምን ታደርጋለች አንተ ጋር አሉት። ደነገጠ። ኧረ ማዘር እየቀለዱ እንዳይሆን አላቸው። ለማንኛውም ጠዋት እመጣለሁ፣ አይዞህ የምትለው ቃል አለች። እሺ ማዘር ደህና ደሩ አለና ስልኩን ዘጋ። ደነገጠ። ጓደኛው ጋር ደወለ። ያሉትን እንደዚህ ያሉ መጨረሻ ላይ ግን አይዞህ ብለውኛል አለ። ተወው ቆይ ችግር የለውም አለ። ምናልባት እሳቸው አዛኝ ይሆናሉ ብሎ ጠዋት መጡ። ልጄ አይዞህ፣ ይሄ ሁሉ ንብረት ባህራች ተሸጠብህ? አዎ። ምን ያለ ዱብ እዳ ነው የመጣብህ? እባክህ ከባድ ነገር ነው። እንደገና ደግሞ ቤቱ ደግሞ እንዴት ነው አሁን? እስቲ ምን ልትሆን ነው? በዛ ላይ ካንሰር እንደታመምክ ደግሞ ነገረችኝ። ምን አይነት ነገር ነው የመጣብህ? ህይወት አጭር ናት። ስታገባ ምቀኛ መጣብህ? እንዲሁ ምን መዓት ነው የመጣብህ? ብለው ሴትዮዋ እንደሚያዝኑ ሆኑ። አዎ ማዘር ይኸውልዎት እንግዲህ እንደዚህ ነው። ይቺን ቤት ነች ያለችው። እሷን ደግሞ እንደገና በዚህም በዛም ብዬ በስንት መከራ አጠራቀምኳትን። እሷን ደግሞ አይናቸውን ጥለውባታል። እሷንም ደግሞ ምን እንደሚያደርጉ አላውቅም። ይቺን እንግዲህ እስቲ እግዚአብሔር የሚያደርጋትን ነገር አያለው አለ። የራስህ ነው ግን አላሉት። አዎ አይ ቆይ እስቲ ለማንኛውም እስቲ በደንብ እንትላልና ልጆቹ ደህና ናቸው? ለምን ሄዱ አለ። አይ እንደው ትንሽ መታመምህን ስታይ እሷ በቃ ፊትህን ምናምን ልጆቹ እንዳያዩ ነው። አይዞህ ልጆቹ ካዩ ያን መሰለ የምትወዳቸው የሚወዱት ሰው አዝኖ ሲያዩ ተናደህ ሲያዩ ምናምን ድንገት ተሳስተህም እንዳትመታቸው የሆነ ነገር እንዳይፈጠር መተው ሲጠመጠሙብህ ስትገፈትራቸው አይታ እንዳትቀየም ነው ምናምን ብለው ድብስብስ አደረጉት። እና በሚቀጥለው ቀን መጡና እንደገና ይሄንን በዚሁ ሸኝተው ሁለተኛው ቀን ላይ መጡና እና ይሄ ቤት ቢሸጥ ስንት ያወጣል አሉት። ወዲያው ድርድር ውስጥ ገቡ። እንግዲህ መጀመሪያ አላገባሃት ሚስት አይደለች ብለው አልተፈራረሙ። እንግዲህ አስቡት፣ እንደ ሚስት አድርጎ አስቀመጣት እንጂ። እና ግን የሚገርመው ነገር መጀመሪያ አካባቢ ላይ ጓደኞቹ ሳይነግሩትና እሱ ቤት መጣ የተወሰነ ቀን ተላምደው በአንድ ወር ልዩነት ውስጥ አንድ ወር ነች ትንሽ በማልተበብ ያለች አንቺ ጋር ይቀመጥልኝ ብሎ ያስቀመጠው ገንዘብ ነበር። እሱን ይዛ መጥፋቷ ነው። በሷ ቤት እንግዲህ እሱን ይዛ መጥፋቷ ነው። እንደተለመደው እንግዲህ መንፈሳዊት ዱርዬ ማለት እንደዚህ አይነት ነው። መንፈሳዊት ዱርዬ በጣም አዘነ። ሴትዮዋ ከሄዱ በኋላ አለቀሰ። ሰው የለም እንዴ? እንደዛ መንፈሳዊ ነበረች ልጅ፣ እንደዛ ቤተክርስቲያን በጸበል ቦታ ያገኘኋት ልጅ ለልጆቿ ስትል ምን አለበት ከኔ ጋር አብረን የሰጠኋትን ገንዘብ አብረን ብንበላበት? ምንድን ነው ይሄ ነገር? እንዴት እንደዚህ ሊሆን ቻለ ብሎ ገርሞታልና ጓደኛው መጣ ቤት። አብረው አዘኑ። ግራ ቀኝ ቤቱን አየ። እኔ የምልህ ክርስቲያን ነህ አይደል አለው። አዎ። እንደው እንደ ሚካኤል ወይ የምትወደው ታቦት ማን ነው አለው። አባ ኪሮስ ሲለው ጊዜ እንደው አባ ኪሮስ እንኳን ስዕል የለም ሌላ የምትወደው አባት አቡነ ተክለ ሃይማኖት። እውነት ተክልዬን የመሰለ አባት ይዘህ አንድ ስዕል እንኳን የለም ሲለው ጊዜ እሺ ና እንሂድ በቃ አሁን እንግዛ አለው። ዝም ብሎ በቃ ይገርማል በጣም እንደው አንድ ስዕል እንደው አንድ ስቅለት እንኳን መሰቀል አለበት እኮ። እሺ ብሎ ወጥተው በመኪና እየሄዱ የሚገርም ነው። ጥላኝ ሄደች እኮ አንተ አይገርምህም? የነገራችሁ ነገር እኮ ራሱ እውነት ሆናለሁ ያሉት ጓደኞቹ ያሉት በሙሉ ትክክል ነው። አንዳንዴ ጓደኞች ሲነግሯችሁ ሁሉ ነገር ሊያጣሏችሁ አይደለም፣ የሚያውቁትንም ነገር እየተናገሩ ሊሆን ይችላል። ለዚህ ነው ይሄን የጻፍኩት። አንዳንድ ጆሮ ጌጥ ማንጠልጠያ ነው፣ አንዳንዱ ደግሞ አንዳንድ ዝነ ልቦና ደግሞ እንደዚህ ነው። እና ይሄ ጓደኛው ምንም እንኳን መንፈሳዊ ቢሆንም ጓደኞቹም ደግሞ መጥፎዎች አይደሉም። ይሄኛው ወደ እግዚአብሔር ወሰደው፣ እነዛ ደግሞ ተጠንቀቅ አሉት። ምርጥ ጓደኞች አሉት ማለት ነው። ተጠንቀቅ ነው ያሉት፣ ፍታት አላሉት። ራስህን ጠብቅ ነው ያሉት። ይኸውላችሁ ከቁማርተኝነት፣ ከከረምቦላ ተጫዋችነት፣ ከተለያዩ አይነት የቁማር ጨዋታዎችና ከሲጋራ፣ ከጫት፣ ከመጠጥ ሱስ፣ ከአመንዝራነት ሱስ እንድትርቁ የሚመክሯችሁ ጓደኞቻችሁ ራሳቸው አመንዝራ እንኳን ቢሆኑ ልትሰሟቸው ይገባል።
ራሳቸው አመንዝራ እንኳን ቢሆኑ ለምን እነሱ እየተሰቃዩበት ስለሆነ ኧረ ተው እባክህ እኔ እንኳን ይኸው ሲጋራ የሚያጨሰው ህፃናትን ሲያጨሱ ሲያዩ እንደሚማታ ታውቃላችሁ። ለምን እሱ እየተቃጠለ ሳምባው እየነደደ ተንቀሳቃሽ ኩሽናና ማድ ቤት መስሎ እየሄደ ልጆቹ እንደዛ እንዲሆኑ ስለማይፈልግ እኮ ነው። አመንዝራ የሆነ ወንድ ጨዋ የሆነ ወንድ እንዲያመነዝር አይፈልግም። ስለዚህ ጓደኞቹ ምንም እንኳን የራሳቸው ችግር ቢኖርባቸው ጓደኛቸው እንዲጎዳ ደግሞ አይፈልጉም ማለት ነው። እና ጓደኞቻችሁ ሱስ ውስጥ ያሉ ኃጢአት ውስጥ ያሉ ቢሆኑ ሲመክሯችሁ መጀመሪያ ራስን አድን፣ አይን ውስጥ ያለው ጉድፍ መጀመሪያ ወጣ። አንተ እኔን የምትመክረው ምናምን አይባልም። በጣም ነውር ነው። ኧረ እንደዚህ አይደረግም ምናምን ጥሩ አይደለም። የሚገርማችሁ አንዳንዶቹ ተፋተው ትዳር ላይ ማለት ነው ባሎች ማለት ነው ተፋተው ጎረቤት ሊያስታርቁ ወይም ደግሞ ድብድብ ከሆነ ሊያገላግሉ ሲሄዱ መጀመሪያ ራስን ትዳር ይጠብቅ ምናምን ብለው የሚያባሯቸው ሰዎች አሉ። አይባልም። በጣም ነውር ነው። ለምን የተፋታበት ምክንያቱ ሁኔታው ሳይታወቅ ትዳሩን ያጣበት ምክንያት ሳይታወቅ አይደለም እንዴ? ሌላው ደግሞ እንደዚሁ በቃ ብቻ በአጠቃላይ እንከን አለባቸው ብላችሁ የምታስቧቸው ሰዎች ችግር አለባቸው ብላችሁ የምታስቧቸው ሰዎች ከነሱ ምክር ሲወጣ እናንተ ጋር ሲመጣ እውነቱን እኮ ነው እኔም እንደሱ እኮ እንዳልወድቅ አስቦልኝ ነው የሚባለው። ዝም ብሎ ይሄ ተንጠለጠለ እንደ ዲሽ ይመስል መናገባ መጀመሪያ አንተ የራስን ህይወት አትኖርም ሂድ ምናምን ብለው የሚያባሩ ሰዎች አሉ። ሴቶቹም እንደዚሁ ናቸው። የራሷ አሮባት የሰው ታማስላለች ምናምን ወይኔ ይኸውላችሁ አንዳንዴ የሚያስብል ነገር አለ። የሚያስብለው ምንድነው? የአስመሳይነት አገላጋይ ሲሆን ነው። አስመሳይ አገላጋይ ተንኮለኛ መሆኑን የምታውቁት ወይም ተንኮለኛ መሆኗን የምታውቋት ሴት ሆና መታ ልታገላግል ራሷ ነገር ውስጥ ኖራበት ሄዳ ወሬ አሾክሹካ መታ እናንተ ጠረፉ እንጂ እንዴት ጸብ እኮ ጥሯን ማን ብላ ስትመጣ ጊዜ ኩም አድርጎ መመለስ ያለ ነው አይደለ? ቀንዱ ማለት ነው። እንደዛ ነው ተሰለው እና ጓደኛው ቤተክርስቲያን ይዞት ሄደ። ጻድቁ አባታችን አቡነ ተክለ ሃይማኖት ያደረጉት ተአምር ይህ ነው ብዬ ብጀምርም ያስኬዳል። ይህ ሰው ጓደኛው መንፈሳዊ ጓደኛው በመከረው መሰረት የተክልዬን ይዞ እዛ ቤት ይገባልና ይዞ ሲመጣ ጎረቤት ላይ እግዚአብሔር ይመስገን መቼም እግዚአብሔር የሚገባበት መንገድ በጣም ሰፊ ነው። አንዳንድ ሰዎች ከቤት ስትወጡ እንዴት ነው እንደዚህ ዕቃ ይዛችሁ ምናምን እንደዚህ በር ምናምን ትከፍታላችሁ አይደለም ወይ? እንደዚህ ይዛችሁ የሆነ ነገር ይዛችሁ በአንገታችሁ የሆነ በብብታችሁ ይዛችሁ ቁልፍ ትከፍታላችሁ። ስትቸገሩ ሲያዩ ደግሞ አንዳንድ ሰዎች ቆይ ሊያዝልህ እንዳይወድቅብን ብለው ይደግፋሉ። እና ከመኪና ስዕሉን ይዞ ሲወርድ ላግዛችሁ ብላ ቤት ድረስ አብራ የሆነች ልጅ ትገባለች። ያቺ ልጅ ደግሞ ፍቅረኛዋ ጋር ነበር እያለፈች የነበረችው። ተክልዬ ስለምትወዳቸው ከቤተ ክርስቲያን ማታ እየመጡ ነው። አስቡት፣ እየመጡ ከፍቅረኛዋ ጋር እያለፈች ነበርና ወይኔ ተክልዬ ቆይ ላግዛችሁ ማለችና ስዕሉን ተጋግዘው ይዘው መጡ። በፍሬም ነው ያሰራው። እልህ ይዞት ነው ባይዘው እንደዚህ ያደረገው። ተናዶ እልህ ይዞት ማለት ነውና ተክልዬ ስዕልን በእልህ በመግዛቱ አልተጎዳም። በደህናው ጊዜ መግዛት ቢገባውም ማለት ነው። ይዘው ገቡ። ወስደው ሶፋ ላይ እስካስቀምጡት ድረስ ልጅቷ በቃ ካፏ የሚወጣው ቃል ወይኔ አባቴ እዚህ ቤት እንደገቡ እንግዲህ ትወዳቸዋለህ አለችው። አዎ ወዳቸዋለሁ፣ ደስ ይለኛል። ያደኩበት ሀገር ታቦት ነው። የት አለችው? ደብረ ሊባኖስ። የዛ ሀገር ሰው አለችው። አዎ ወይ የዘር ሀረጋቸውም ግን የእሳቸው ዘርን ልትሆን ትችላለህ። እዛ አካባቢ ያሉት አብዛኞቹ እንደዚህ ናቸው ይላል መምህር ተስፋዬ አለችው። ማን ነው እሱ አላት። ትምህርት የሚያስተምር ዩቲዩብ ላይ። ለማንኛውም ቻው ተክልዬ እንደገቡ እዚህ ቤት እግዚአብሔር ይግባ በረከቱ ይግባ ተክልዬ ይርዱ ብላ ወጣች። እሺ አሜን 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 አላት። ከዛ በሩን ዘጉ። እንደገና ተንኳኳ በሩ። አቤት ብሎ ሲከፍት ኧረ መኪናህን አልዘጋኸውም ይኸው ካረጉ ፍቅረኛ እዛ ጋር ባይቆም ኖሮ ከመኪና ውስጥ እቃ ይወሰድብህ ነበራቸው። የመኪናው ኮፈር እንደተከፈተ ከኋላ ያለው ማለት ነው። በሩን ዘግቶ ባል ሰላመት ብሎ በቃ ገብቶ ዝም ብሎ ዘና ብሎ ቁጭ ብሎላቸዋል። ከዛ ምን አይነት ልጅ ነሽ የሚገርም ነው አለና በእሺ ዝጊው አላትና ዘጋችሁ። እኔ ታርጎ መኪናውን ዘጋ። ከጓደኛው ጋር እያወሩ እቺ ቀጭቃጫ ልጅ እንዴት ነው እናት የምትናገረው ነገር ደስ ይላል፣ ግን ቅጭቅጭ ያለች ናት አሉ። እንደዚህ ያለ ልጅ ደስ ይሉኛል ምናምን እየተባባሉ ስዕሉን ግድግዳ ላይ ሰቀሉት። የሚያምር ቦታ አደረገው። ገና ፊት ለፊት እንደገባችሁ በበሩ ፊት ለፊት ነው ያደረገው። መጀመሪያ በመሰረቱ እንደዛ የሚደረገው የሚካኤል ስዕል ወይም በሩ ሲያንኳኳ ወይም የሩፋኤል ስዕል ነው የሚደረገው። በጣም በብዛት የሚካኤል ነው የሚደረገው።
ምክንያቱም አንዳንድ ሰዎች ወደ ቤታቸው ሲመጡ ከነኮተታቸው ነው የሚመጡት። የዛር መንፈስ ያለበት ከዛርም አልፎ ደግሞ የሚመለክ ዛር መንፈስ አለ። ዛር ሁለት አይነት ነው፣ የማይመለክና የሚመለክ። የማይመለክ የሚባለው በእናት በአባት ወደ ልጆች እያለፈ ቤት ውስጥ ቡና አይፈላለትም፣ ምንም አይካደምለትም። ዝም ብሎ አድፍጦ ከልጆች ወደ ልጆች እየተዘዋወረ ትምህርታቸውን፣ ህይወታቸውን ዝም ብሎ መሰባበር፣ ማድቀቅ ምናምን፣ በዛ መቀለድ፣ መሳለቅ ነው የዛር መንፈስ ይሄኛው። አንደኛው ደግሞ ቡና ፍሉ፣ እንደዚህ አድርጉ ብሎ ፕሮሰስ ውስጥ የከራማነት ውስጥ ከቷቸው የገቡ ናቸው እና ሁለቱም የዛር መንፈስ ነው። እንዲህ አይነት ችግር ያለባቸው ሰዎች ወደ ቤታቸው ሲመጡ አጅሬ ወደኋላ ይቀራል። ለምን? ቅዱስ ሚካኤል ፊት ለፊት ስለሆነ ስዕሉ ያለው ቀንዱን የሚለው እምነትም ካላችሁ ጭምር ማለት ነው። ሌላው ደግሞ መተተኛ፣ ተንኮለኛ፣ አስማተኛ የሆኑ ሰዎች፣ ወሬኛ፣ ሾካካ የሆኑ ሰዎች ከነ መንፈሳቸው ሲመጡ ጉዳያቸው ወደኋላ ይቀራል፣ እነሱ ይገባሉ ማለት ነው። ምንም ነገር ቢያደርጉ እንኳን ቤቱ ላይ ስራ አይሰራም። ስዕል ፊት ለፊት የቅዱስ ሚካኤልን ስዕል በበራችሁ ትክክል በር ሲከፈት ፊት ለፊት የምታደርጉት ከሆነ በጣም በእነዚያ ነገር ተጠቃሚ ትሆናላችሁ ማለት ነው። ሌላው ደግሞ እናንተ ራሳችሁ ውላችሁ ስትገቡ ከደጅም ከስራም ከምንም ስትመጡ ይዛችሁት የምትመጡት ኮተት አለ። እስካሁን የነገርኳችሁ የሌላ ሰው ነው። እናንተ ደግሞ በድካም ሆቴል ልትገቡ ትችላላችሁ። አንዳንድ ሆቴል ኮተታም ነው፣ መተታ አያጣውም። የትም ቦታ ስትሄዱ በቡዳ ተበልታችሁ ሊሆን ይችላል። መንገድ ላይ ደንቃራ ጮቤ ምናምን ልትረግጡ ትችላላችሁ። ደንቃራ ጮቤ ማለት ለማንም የተወረወረ ጦስ ማለት ነው። ዶሮ አዙረው እንቁላል አፍርጠው ኮረሪማ በትነው ምናምን የሚያድሩ ሰዎች አሉ። ይሄንንም አድርጋችሁ ከሆነ ስትመጡ ቅዱስ ሚካኤል ወደዛ ገለል ያደርግላችኋል ማለት ነው። ለምን? ቤታችሁ የሰቀላችሁት አምናችሁት ስለሆነ፣ ጠብቀኝ ብላችሁ ስለሆነ ነው ይላል ዕብራውያን ምዕራፍ 1 ቁጥር 14 ላይ የእግዚአብሔር መላእክት ሰዎችን እንደሚረዱ ይናገራል። ሰዎች እንዲድኑ የሚያግዙ የሚላኩና የሚያገለግሉ ናቸው ይላል። መላእክቶች የሚያግዙ የሚላኩ የሚያገለግሉ። ስለዚህ ቅዱስ ሚካኤልን አግዘኝ ስትሉት፣ አገልግለኝ ስትሉት ያገለግላችኋል። ግን አገልግላችሁት ነው። እናንተ ስታገለግሉ መጀመሪያ ሄዳችሁ ጸናጽን፣ መቋሚያ፣ ከበሮ በመያዝ አይደለም የምታገለግሉት። ጾም፣ ጸሎት፣ ስግደት በማድረግ መጀመሪያ ራሳችሁ ማገልገል አለባችሁ። ከዛ በኋላ ነው እናንተ ላይ ስራ የሚሰራው። ዝም ብሎ ዘው ብሎ ገብቶ ልጄ ልጠብቃት አይደለም የሚለው። ጠባቂ መልአክ አላችሁ፣ አዎ። ግን ዩኒክ የሆነ ደግሞ የራሴ የምትወዱትን ታቦት ደግሞ እንዲረዳችሁ የምትፈልጉ ከሆነ ታማኝ ሆናችሁ በትንሹ ታምናችሁ መገኘት ነው ማለት ነው። ስዕሉን የተክልዬን ስዕል እዛ ጋር ሰቀለ። ከዛ በቃ ቤቱን ጠባቂ ሆኖ ማለት ነው ተክልዬ። እንዴት ነው የሚጠብቁት የሚለው ነው እዚህ ጋር የሚጀምረው። ጓደኛው ይሄንን ማኑ አስነክቶት በቃ በዛ ወደ ስራው ሄደ። ተክልዬን ማኑ አስነክቶት ማለት ነው። አንዳንዱ የመተት ማኑ ይነካል፣ አንዳንዱ የቅዱሳን ማኑ ይነካል። ቅዱስ ሚካኤል ቤት ገባ፣ ዳንን እንደምትሉት ተክልዬ ቤት ገቡ፣ ዳንን እንላለን አይደል እንዴ? ምክንያቱም በረከታቸው ቃል ኪዳናቸው ነው። ኢሳይያስ 56 ላይ ቃል ተገብቶላቸዋል። በቤቴና በቅጥሬ ቃል ኪዳን ገብቼላቸዋለሁ፣ መታሰቢያን አደርግላቸዋለሁ አይደል የሚለው። በቃ ቃል ነው። እግዚአብሔር የተናገረው ነገር አይሽርም። እንኳን እግዚአብሔር የተናገርኩት ከሚጠፋ የወለድኩት ይጥፋ ብለው ሰዎች እንኳን ራሱ ተርተዋል። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀለኛል አለ እግዚአብሔር ብለው አባቶቻችን ያስተምሩናል አይደል እንዴ? የተባረከ ጓደኛ ሆነታችሁ ነው። እስቲ ጓደኛውን አንድ ጊዜ በዚህ አጋጣሚ አመስግኑት። ክርስትና ስሙ ሰምታችሁ የማታውቁት ነው። በእርግጥ እኔ ቤተሰብ ውስጥ አለ። መርሃ ሕይወት ይባላል። መርሃ ሕይወት ጓደኛው ክርስትና ስሙ መርሃ ሕይወት ይባላል። መርሃ ሕይወት ይባላል። እግዚአብሔር አምላክ እድሜ ይስጥህ፣ ጥሩ ትዳር ይስጥህ። ሌላ ምንም አይደለም። ይቺ ቀዥቃዣ ልጅ እዛ ቤት ውስጥ መርቃ ነው የወጣችው። የሚገርማችሁ ጠዋት ሲወጣ ማገኛት ሰላም ነው እንዴ ነው ተክልዬ ነገርካቸው አለችው። ምን ሆነ አላት። ቤት ከገቡ በኋላማ አንድ ነገር መንገር አለብህ። ዝም ብለው መግባት የለባቸውም እንዴ፣ ዝክር ማዘከር አለብህ፣ በወር ሻማ ማብራት አለብህ ነው ጊዜ እንደዛ ነው የሚደረገው አላት። አያውቅም፣ እውነትም አያውቅም ነበረ። ይኸውልህ በወር ሻማ አብራ፣ ዝም ብሎ ስዕሉ ይዞ የምታስገቢያባት ፎቶ መሰለ እንዴ ምናምን አለችው እና ሳቆ መጣ። ይኸውልህ በአመት ቢያንስ ብትችል ዝክር ማዘከር፣ ይሄን መሰለ ቤት ውስጥ እየኖርክማ ዝክራቸውን ካላዘከርክ አንተ ሀብት ምን ይጠቅምሃል አለችው። ጥሩ ነው፣ እውነትሽን ነው፣ አዘክራለሁ። እሺ መተሽ ወጥ ትሰሪያለሽ አላት። እንዴ ወገቤን ታጥቄ የተክልዬ ዝክር ባለበት ቦታ ሁሉ ወገቤን ታጥቄ እየዘመርኩ ነው ማማስለው ወጡን አለች።
ይስቃል እሱ። ፍቅረኛሽ ሴት አለ አላት። እሱ ቤት ነው፣ እኔ አሁን ጸበል ልጠመቅ ነው የምሄደው አለችው። እኔም ልሂድ በቃ ነይ ግቢ አላት። አለችው ነይ እንሂድ አላት። እሺ ገባች። ቅዥ 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 ነው የምትለው። እድሜዋ ወደ ቢያንስ ወደ 21 ትሆናለች። እና ግን በዚህ እድሜሽ እጮኛ እንዴ? እማዬም ታውቀዋለች፣ አባዬም ያውቀዋል፣ ለቤተሰብ ተናግሬያለሁ። እነሱ የማያውቁት ነገር መኖር የለበትም። አሳውቄ ነው ሁሉ ነገር። ደግሞ አሁን ቅርብ ጊዜ ደግሞ ላገባ ነው፣ 12 ጨርሻለሁ፣ አገባለሁ አለችው። በጣም ጥሩ ነው። ለማንኛውም ጻድቁ አባታችን አቡነ ተክለ ሃይማኖት እንደባረኩሽ ታስታውቂያለሽ። በጣም ነው ስማቸውን ስትጠሪ የምታስቀኘው አላት። አንተም ደስ ይላል ይሄን የመሰለ ቤት ውስጥ ስዕላቸውን ስላስገባ፣ ግን ብቻ ነው የምትኖረው ሰው የለም አለችው። ሰውማ እያለ ግን ብቸኛ ሆንኩኝ አላት። እና እንባው ዱብ 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 አለ። ምን ነው የኔ እናት፣ ምን ነው የኔ አባት፣ ምን ነው ብላ እሷም አብራው እንደገና ማልቀስ ጀመረች። መኪናውን ጥጋ ሲያዘና እንዴት ብሎ ለቅሶን ያባራል። እሱ ትልቅ ሰው ነው፣ እሷ ትንሽ ልጅ ናት። ግን ሆዳ ባሰችው። ምን ነው ምንድን ነው አለችው። ሰው እያለ ኧረ ለምን ሰው እያለማ ከመረረህ ካስጠላህማ እንደ ይሄማ ችግር አለ አጋንንት ነው አለችው። ሌላ ምንም ሊሆን አይችልም ብላ ነው እንግዲህ፣ ምክንያቱም የእኛ ትምህርት የምታዳምጥ ሰው ናታ። ከዚህ ውጭ ያ ነገር ሊሆን አይችልም ብላ ነው። ልክ ነሽ አጋንንት ነው የሚሆነው እንጂ በጤናዋማ እንደዚህ አታደርግም አለ። ማናት እሷ አለችው። ከዛ ታሪኩን ነገራት። በቆሙበት አንድ 30 ደቂቃ ምናምን እንዲሆኝ ጊዜ ነው እናቷ ጋር ነው ችግሩ አለችው። እንዴት አላት። እቺ ሴትዮ ምንም አታውቅም፣ በእናቷ ነው የምትመራው። እያፋቱ ወደ ቤት የሚመልሷት የእናቷ መንፈስ ነው። ግድ የለህም ማርያምን ታያለህ። ተክልዬ ቤትህ ከገቡ ጊዜ ጀምሮ ይሄን እንግዲህ ይሄን ወሬ ነገርከኝ አይደለ? ታያለህ፣ ወይ ትመለሳለች ወይ እውነቱን ታገኛለህ። እሷም ትሆን ብቻ እናትየዋ እውነቱን ታገኛለህ። ይሄን ትምህርት አዳምጥ ብላ ገጠመኝ ሰጠችው። የመምህር ግርማን ትምህርት፣ በተለይ የመምህር ግርማን ቪዲዮማ ተውት፣ የኔን ትምህርት ተውት፣ ወደ ጎን ትተውት። የመምህር ግርማን በደንብ አድርጎ ነው ያዳመጠው። ብሎ እንደዚህ እያየ እንዲህ እያለ ነው የሚያዳምጠው። በቃ የሚያየው ይሄ ነው። ሲያንከራትተኝ ኖሮ አግኝቼ ያጣሁት በዚህ ነው። ይሄ ሁሉ በጓደኞቼ የሚከዳው በዚህ ነው። የምንከራተተው በዚህ ነው። እያንዳንዱ ታሪኩን እያስታወሰ እንኳንም ሴትዮ በሌለችበት ቁጭ የማዳመጥ ጀመርኩ። ከዛ ክርስትና ስም ጽፋችሁ ወይም ኖርማል ስማቸውን ጽፋችሁ ሱባኤ ግቡ የሚለውን ነገር ሰምቶ ስራ አስፈቀደ። ቪላ ቤቱን በሩን ቆለፈ። ከውስጥ የሚያስፈልገውን ነገር አስገባ። ሽምብራውንም በሶንም ጸሎት ክፍል አዘጋጅቷል። አስገብቶ መስገድ ጀመረና በሩ ይደበደባል። ሱባኤ ሊያቋርጡኝ ነው አለና ሄዶ እንደምን ብሎ ሲከፍት እቺው ሙጤ ናት። መንፈሳዊቷ ልጅ እቺ ትንሿ ልጅ የት ጠፍተህ ነው አለችው። ሱባኤ ላይ ወይ በመድኃኒዓለም ይቅርታ አለችና በቃ ስትጨርስ ደውልልኝ እና ደግሞ ንገርልኝ ለመድኃኒዓለም ይሄን ልጅ ከጸሎት ስላስተጓጎልኩኝ ይቅር እንዲለኝ ንገርልኝ ብላ እየሮጠች ሄደች። ምን ቀዝቃዛ ልጅ ነች እያለ በሩ ዘግቶ መጥቶ ይቅር በላት ብሎ ተናገረ። የእውነት ይቅር በላት ብሎ ተናገረ። ከዛ የህልም መዓት እንደ ፊልም ማየት ጀመረ። ተሽጎደጎደ። እናቷ ግመል ጎታች። እሷ ግመል ላይ ተቀምጣ ልጆቿ ከኋላ እንደ ፈረንጅ ሙሽራ፣ የፈረንጅ ሙሽራ መኪና እንትን ሰርግ ካገባ በኋላ እንትን ሰርግ ከደገሰ በኋላ ከኋላ ኮልኮሌ ዕቃ ያንኮሻኮሻል የሚሄደው በመኪናቸው። ጣሳውንም ኩባያውንም ምኑንም ድስቱንም እያንኳኳ ነው የሚሄደው። አታችኋል አይደል? ልጆቿ ከኋላ በገመድ እየተጎተቱ በግመል በረሃ ለበረሃ ሲሄዱ በህልም አያቸው። ሲንከራተቱ ግን ወርቅ አርገዋል፣ አሸንክታብ አርገዋል፣ ምን ብለዋል። ፊታቸው ግን ክስት ብሏል። አምሮባቸዋል በልብስ ስጋቸው ይሄ እንትናቸው ግን የለም። በቃ እነሱ እንደሆነ ደግሞ ያስታውቃሉ። እና ከርቀት ይመለከታቸዋል። ይሄንን የመጀመሪያ ጊዜ ያየው ህልም ይሄ ነው። ከዛ ከስልኬ ማን 0940396668 ላይ ህልሙን ቴክስት ያደረገልኝ። ያው እናንተ የምታውቁት ስልክ ነው። አጋጣሚ ስራ ላይ ነበርኩኝ። ከዛ ከሆነ ደቂቃ በኋላ ነው ያየሁት ህልሙን። መልሼ ስጽፍለት ወዲያውኑ መምህር የመለስክልኝ አለኝ። አዎ አልኩት። ከዛ 5 ህልም ደግሞ እንደገና እንዴ ይሄን ህልም ግን አይከብድም መስሎ ጊዜ ልደውል መምህር በእናትህ አለኝ። እሺ ደውል አልኩትና እኔ ደወልኩለት። እሱ መደወል ስለማይችል ምክንያቱም እናንተ ስትደውሉ ስለሚረብሸኝ እኔ ነኝ መደወል የምችለው።
ቴክስት ማድረግ ብቻ ነው የሚጠበቅባችሁ። ከዛ እያለቀሰ ነው ታሪኩን የነገረኝ። መጀመሪያ ህልሙን ስፈታለት ሙሉ በሙሉ እንዳለ ያለው ስቃይ ውስጥ እንደሆነና ችግር ውስጥ እንደሆነ አሁንም በገንዘብ ፈልጋ መታ ከዛ ደግሞ ገንዘብ ባለመኖሩ ትታኝ ሄደች። የሶስት ልጆች እናት አክብሪያት ልጆቿን ወድጄላት በዚህ ልክ ይደረጋል መምህር አለኝ። ተይዛ ነው ያልኩት። ሚጣም እንደዚህ እንቻለችኝ አለኝ። ማናት እሷ ስለው ጊዜ ይኸውልህ ያንተን ትምህርት እንዳዳምጥ ያደረገችኝ ተይዛ ነው ያለችኝ። በማለዳ መያዝ። እስቲ ሁላችሁም ጻፉ። በማለዳ መያዝ። የእውነት በማለዳ መያዝ ማን እንደሆነ ታውቃላችሁ? እቺ ሴት ናት፣ የልጆቹ እናት። ገና ከልጅነቷ ጀምሮ እናቷ ልጇን ለሀብታም እየዳረች ከዚህ በፊትም አቅርቤላችኋለሁ። አንዲት ልጅ እንደዚሁ ለሀብታም እየዳረች ታፋታለች፣ ትድራታለች፣ ታፋታታለች፣ ገንዘብ ያከማቻሉ። እናት እኮ ነች። የእናቷ አይነ ጥላ አስቡት። እናትየዋ ራሷ ሴትየዋ ራሱ ማለት ነው ባላቸውን አሰቃይተውን የደፉት የሚባለው የሚነገረው በወቅቱ። አሁን እሳቸው ነግረውኛል ሁሉ ነገር እንደዚህ እንደሚባለው አይደለም፣ ግን እኔ ሳላውቅ በእኔ ተሰቃይቷል ነው የሚሉት እሳቸው። እኔ ሳላውቅ ለእኔ መጥቶ አይነግረኝም፣ ወይ የሚደርሰኝ ከሌላ ሰው ነው የሚሉት። ያው እየሰሙኝ ስለሆነ ነው ይሄን የምናገረው። በማለዳ መያዝ። ሁላችሁም ጻፉ። እዚህ ውስጥ ያለ ሰው 1177 ሰው በማለዳ መያዝ ብሎ መጻፍ አለበት። የመምህር ግርማ መጽሐፍ አስተዋውቁ ቶሎ በሉ። በማለዳ መያዝ፣ አባዶን፣ የሰው ቃርሚያ፣ በማለዳ መያዝ ቅጽ 2 እነዚህ የመምህር ግርማ መጽሐፍቶች ናቸው። የእሳቸው በረከት አድሮብኝ ደግሞ እኔም 4 መጽሐፍ ለመጻፍ በቅቻለሁ። እግዚአብሔር ስሙ የተመሰገነ ነው። እና ይሄ ሰው በጣም ሲበዛ ማለት ነው ትዕግስተኛና ዝምተኛ ሰው ነው። ብዙ መከራ ያየ ሰው ነው። ግን የጎዳው ምንድነው መሰላችሁ? ያዘነው በመሰላችሁ አንዲት ሴት ልጆቿን ወዶላት አንድ ሰው ነይ ሚስቴ ሁኝ ብሎ ሲጠራት ለምንድን ነው ለልጆቿ ስትል ዋጋ ማትከፍለው የሚል ነበር ሐሳቡ። አሁን ደግሞ በመንፈስ ተይዛ መሆኑን ሲያቅ እንደገና እናቷ እንደሆኑ ደግሞ ልጅቷ ነግረው እኔም ተይዛ ነው ብዬ ስነግረው ለምን ግን ልጃቸውን በዚህ ልክ እንደዚህ ያደረጉ አለኝ። አላረጋገጥክም፣ ገና ነህ። እኔም ገና አልደመደምኩም፣ ህልሙን የተረጎምኩልህ። አሁንም ደግሞ እያንዳንዱን የምናወራውን ነገር ሪከርድ አድርገው ሁሉ ነገር የምነግርህ ነገር ምጽፍልህን በሙሉ ስክሪንሾት አድርገውና ሁሉንም ላክላት አልኩት። ሁሉንም ላክላት እና ሲደውልላት እንዳትደውልለተኛ ካንተ ጋር ማውራት አልፈልግም፣ ምን አለኝ ካንተ ጉዳይ ነው ያለችው። በቃ በደፈናው ካንተ ጋር ምንም ጉዳይ የለኝም እንታውቃለን እንዴ አይነት ነገር ነው አመላለሷ። እሺ እኔስ የመምህር ተስፋ የመምህር ግርማ ትምህርት ገብቶኝ ወደ አይደለም እንዴት እንደዚህ አይነት ሰይጣን በዚህ ልክ ሰዎችን ከዳተኛ ያደርጋል ብዬ አልኩኝ። የማያውቁ ወንዶች ይሄ እንደዚህ ሲከዱ እቺ ሴት ቢገሏት ቢያጠፏትስ ብሎ ወዲያውኑ ማሰብ ጀመረ። ለሷ ለልጆቿ ማሰብ ጀመረ። ወደ አይደለም እቺ ልጅ ከኔ በፊት የነበሩትን ባሎቿ ማግኘት አለብኛል። እንደምን ብሎ ባሎቿን ለማግኘት ያንን ሚስጥር የነገሩትን ጓደኞቹ ጋር ሄዶ የባሎቿን አድራሻ አግኝቶ አገኘችው። እኔ አሁን መጨረሻ ላይ 4ኛ ላይ የነበርኩ ሰው ነኝ ምናምን ብሎ አጠቃላይ እስካሁን የነገርኳችሁን ነገር በሙሉ ቀለል አድርጎ ባጭሩ ነገራቸውና አንድ ላይ ያገኛቸው እና አንደኛው ቅርብ ጊዜ ነው የመጣው። በነጋችን ላይ ወደ ውጭ የነበረ ቅርብ ጊዜ ነው የመጣው እና ምን ይጠበስ ነው ያሉት ሶስቱም። እንዴ አለ እዚህ ነገጠና ለምን የጠራህን ምን እንድናደርግ ነው? እኛ ሌላ ህይወት ውስጥ ነው ያለነው። በነገራችን ላይ ሶስቱም አግብተዋል። እሱ ብቻ ነው ያላገባው ማለት ነው። አረ እንደዚህ አይባልም በእናታችሁ። እኔ ይኸውላችሁ የሆነ የምሰጣችሁ ትምህርት አለና እሱን ትምህርት አዳምጡ። ለሶስት ነገር ነው የፈለኳችሁ። አንደኛ ራሳችሁን ትፈትሹ። ለምን ሴትዮዋ እናቷ የሚያደርጉት ነገር አለ። እሷን አጋብተው በመተት ከዛ መልሶ ነገር ያፋቷታል። ለገንዘብ ብለው እንደሆነ ነው የተረዳሁት። ይሄ ነገር መሆን አለመሆኑ ደግሞ ማወቅ እንድችል ነው። ስለ እናትየው ባህሪ እንደተነግሩኝ ምናምን ሲል ጊዜ እንዴ ይሄን ነገር እንዴት ልትል ቻልካል? አንደኛው በተለይ ይሄ አልቅሶ ተለየ የተባለው መካከለኛው ልጅ ማለት ነው። እንዴት እንደዚህ ልትል ቻልካል? እኔ እንደዚህ እንድል ያደረገኝ ይሄን ትምህርት አዳምጬና ታሪኩን ለሆነች ልጅ ለመንፈሳዊት ልጅ ስነግራት ከዚህ አያልፍም። እናትየዋ ናቸው። ልጅቷ ምንም አላጠፋችም። ታውቃታለች አሉ። አታውቃትም። ታዲያ እንዴት እንደዚህ አለች? በቃ ዝም ብላ በራሷ ግምት ነው እንደዚህ የተናገረችው። የሚገርምህ እኔ ራሴ ይሄን ነገር ደርሼበታለሁ አለ። ልክ እንደዛ ነው የተረዳሁት።
ልጅቷ ምንም የምታውቀው ነገር የለም። ሴትዮዋ ናቸው የሚያሾሯት እና በቃ ብሎ ጠርተው የሚያፋቷት። እኔንም ራሱ ያፋቱኝ እሳቸው ናቸው። አልቅሼ እንድለያት ያደረጉኝም እሳቸው ናቸው። ልጆቹን ራሱ አልቅሼ አልወጣልኝም። አሁን ድረስ በአይምሮ ይመጡብኛል፣ ይናፍቁኛል። እና እሺ ምን ይጠበስ እኔ ልሄድ ነው ምናምን አለ መጀመሪያው። ኧረ ተረጋጋ በእናትህ እንጂ ወንድ አይደለ እንደ ወንድ እናውራ እንጂ። እኛውን እኮ ሴትዮዋን ምን እናርጋት አይደለም እኮ ያልነው። ራሳችሁን ጠብቁ፣ ተጠመቁ፣ ጸልዩ። እኔ በጌታ ነኝ አለ አንደኛው። በጌታ ነህ? አዎ። እኛስ በማን ነን ታዲያ? እኔ አላውቅም አለ። ኦኬ ለማንኛውም እውነት ሆኖ ከተገኘ በቴሌግራም ቮይስ እንዳደረግላችሁ አንዳንድ ሜሴጅ እንድልክላችሁ ስልክ እንለዋወጥና መሄድ ትችላላችሁ። ይሻላል። ስልክ ተለዋወጡ፣ ሄደ። የሶስቱንም ስልክ ግን ቴሌግራማቸውን ይዞ ሸኛቸው ማለት ነው። ከዚህኛው ጋር ግን መካከለኛው ጋር ግን ቤት ድረስ እና ብሎት ሁሉ ቤት ድረስ ሁሉ አብሮት መጥቷል። የሚገርማችሁ ቤቱን አየ፣ ጸሎት ክፍሉን አየና ትምህርቱ እንዲያዳምጥ ነገረው። እኔ ይህን ትምህርት ሳላዳምጥ በፊት እኔ ችግር እንዳለ ገብቶኛል አለ። የሆነ ችግር አለ ሴትዮዋ ጋር። ምክንያቱም በቃ አትፈልግህም ዞር በል ከዚህ በቃ የምንፈልገውን ጨርሰናል ምናምን አይነት ነገር ነው ንግግራቸው። ሴትዮዋ እንደዛ ነው እንዴ? ስለዚህ ገንዘብ እያወጣው ዝም ብዬ የምሰጥሽ የተደረገብኝ ነገር ተደርጎብኝ ነው ብሎ ሲላት ጊዜ በቃ ሰጠህ እኮ ነው ምንድነው በምንም ሆነ በምንም በቃ ሰጠኸኛል አለችው። እና ዝም ብዬ ነበር የምሰጣት አለ። ዝም ብዬ ስጠኝ አለችኝም ብር በቃ 10 ሺህ የሚሆን 20 ሺህ 100 ሺህ የሚሆን ዝም ብዬ ነበር የምሰጣት። ብቻ ካፏ ብር የሚለው ነገር ይምጣ ወይ ቸገረሽ እንደ ምናምን ብሎ ላጣጎል የሚሰጣት። አሁን ላይ ግን ቆም ብሎ ሲያስበው ደግሞ ገርሞና አሁን የኛን ትምህርት ደግሞ ማዳመጥ ጀመረ። ይሄኛው ሁለተኛ የተባለው ማለት ነው። በዚህ ሲሉ በዛ ሲሉ በደንብ ገባቸው። ጭራሽ እንዲያው ቀድሞት ንስሐ ገብቶ ቅዱስ ቁርባን ተቀበለ። ሁለተኛ የተባለው ሰው የዋሁ የተባለ ቅድሙ የዋህ አልቅሶ ልጆቹን ተለየ ያላቸው ልጅ ጭራሽ ቀድሞት ይሄኛው ልጅ እንደዚህ ማለት እንደ ምናምን ብሎ ደንግጦ ንስሐ ገባ። ለምን ሌላ ያደረገው ነገር ነበረ። በራሱ ያጠፋው ጥፋት አለ፣ በዝሙት በምናምን በየዋህነት ማለት ነው። ወዲያውኑ ንስሐ ገብቶ ቆረብኩኝ እኮ አለው እና አብረን እንቁረብ ሲለው ጊዜ ኧረ እኔ መቁረብ አልጀመርኩም ሲለው አንተ እኔን አስተምረኸኝ እስከዛሬ አልቆረብም ሲለው ኧረ ገና እኮ እኔ መጀመሪያ ነው አንተ ከመቼው ፈጠንክ ሲለው አይ ዶሮ መቁረብ አለብኝ መሞት መስሎ ይሰማኛል ማለት ቀድሞኝ መንፈሱ መጥቶ አንገቴን ብሎ ወይም ማጅራቴን ብሎ የሚገለኝ ምናምን መስሎ የተሰማኝና ቀድሜ ልቁረብ ብዬ አስቤ ነው አለ። በቃ ጓደኛማቾች ሆኑ፣ ቤስት ጓደኛማቾች ሆኑ። እየሰገደ ወደ መጣህበት ተመለስ፣ የመተት መንፈስ፣ የጠንቋይ መንፈስ፣ የድግምት መንፈስ ወደ መጣህበት ተመለስ እና ምልክት አሳየኝ ብሎ ሲል ጊዜ ሴትዮዋ ደወሉ፣ ራሳቸው ደወሉና ልጄ እባክህ ታመም ያለው ትንሽ ገንዘብ ካለ አሳክምኝ አሉት። እንዴ ማዘር ልጆት እኮ ብዙ ገንዘብ ከኔ የወሰደችው እና እግዚአብሔር ይማሮት፣ ያመሞት ደግሞ የስጋ በሽታ አይደለም፣ ጸበል ተጠመቁ፣ እንደው በህልሞት እንኳን አላዩኝም አላቸው። ኧረ እያሳደድከኝ እያባረርከኝ ስታሰቃየኝ ነው የምታድረው። አዎ እኔ ሄጄ ዘብር ገብርኤል ሄጄ ለቅዱስ ገብርኤል ነግሬቦታለሁ። እንደገናም ደግሞ እዚህ ሱባኤ ይዤ ወደ መጣህበት ተመለስ፣ እኔ ላይ የገባህ መተት ወደ መጣህበት ተመለስ ብዬ ስላዘዝኩት ነው ወደ እርሱ የመጣው ሲላቸው ልጅቷ እየሰማች ነበር። ምን አለችው። ስልክ አንስታ እንትን ላውድ አርጋ እናቷ አጠገብ ሆኖ ለካ ምን እያደረጉ ነበረ? የእውነት ታመዋል፣ ግን አሳክመኝ ያሉት ምንድነው? አዛኛ ምንድነው? አዛኛ አንጓች ቅቤ አንጓች ነው የምትሉት የሆነ ተረት አለ። ሲያምጡት በእናታችሁ አዛኝ መሳይ ቅቤ አንጓች ነው የሚባል ተረት አለ። እንደዛ ለመሆን ፈልገው ነው። እንዳትስቁብኝ በእናታችሁ፣ ተረቱ ጠፍቶብኝ ነው። አዛኝ ቅቤ አንጓች ትክክል በሉት ይሁን እንዲያዝንላቸው ምናምን በትክክል እንደነቃባቸው ገብቷቸዋል። እና እሷ ግን አልነገሯትም። ሴትዮዋ ምንድን ነው የምትለው? አንተ አጠገባቸው ነሽ? በወጣ ብለሽ አናግሪኝ አላት። ወዴት ነው የምወጣው? ከአጠገባቸው ዞር በይና አናግሪኝ አላት። እሺ ብላ ወደ ውጭ ወጣችና ማለት ምንድን ነው አለችው። አዛኝ ቅቤ አንጓች ጎሽ አመጣችሁልኝ። አዛኝ ቅቤ አንጓች እና እናትሽ አንቺን እያጋቡ እያፋቱ ቢዝነስ የሚሰሩት አንድ፣ ሁለተኛ ነገር ደግሞ እሳቸው ላይ ያለው የአንቺን አባት እንዲሰቃዩም ሆነ እንዲፈቷቸውም ሌሎችም ከአንቺ በፊት የነበሩት አጠቃላይ ላይፋቸው ወደ 5-6 አግብተው እንደፈቱም ታሪካቸውን ታውቂያለሽ። እሱ መንፈስ አንቺ ላይ መጥቷል እና እኔ ደግሞ እዚህ ሱባኤ እያስኩኝ
እኔ ላይ የመጣህ ከእናቷ የመጣህ የዛር መንፈስ በስላሴ ስም ታሰር፣ የመተት መንፈስ ታሰር፣ ወደ መጣህበት ተመለስና ምልክት አሳየኝ ብዬ የአቡነ ተክለ ሃይማኖትን ስዕል ቤቴ አስገብቼ እያለቀስኩ እየለመንኩ የነበረ ይኸው ምልክቱን አየሽ። ከኔ እንደሆነ ደግሞ የምታውቂው ወደ መጣበት መመለሱን ከኔ ወጥቶ እናትሽ ጋር እንደመጣ ደግሞ ምልክቱን ማወቅ የምትፈልጊ ከሆነ ራሳቸውን ጠይቂያቸው አላት። ከዛ እሺ አለች፣ ገባች። እማዬ የሚናገረው ነገር ትክክል ነው፣ መተት አድርገሽበታል፣ ያየውም ህልም ትክክል ነው፣ ወይም ደግሞ አንቺም ህልም አይተሻል። ስለ ጊዜ ልጄ ተይኝ፣ አታስቀይኝ፣ እኔ አሁን ወገቤ ተይዟል፣ እግሬ ተይዟል፣ ሁሉ ነገር ተይዟል፣ እንደው በቃ መሞት መስሎ ነው የሚሰማኝ፣ እንደው ተይኝ። እማዬ ድብን በይ ከፈለግሽ፣ ግን እውነቱን ተናገሪ አለች። እንዴት እንደዚህ ትያለሽ ብሎ እናትየዋ አለቀሱ። እኔን እውነት ወንዶች እንዲቀርቡኝ ከዛ ከቀረቡኝ በኋላ ደግሞ እንዲርቁ የምታረጊው አንቺ ነሽ፣ ይሄን የምታጫውቺኝ አሻንጉሊት የምታረጊኝ አንቺ ነሽ። እኔ እንደዛ አላረኩም የኔ ልጅ፣ እስቲ ልዳንና እውነቱን እነግርሻለሁ አለ። አሁን ከተናገርሽ ነው የምትድኚው፣ ንስሐሽ እቺ ናት። አሁን ካልተናገርሽ ከዳንሽ በኋላማ እንደ ፈርዖን ምን ትያለሽ ነው እንግዲህ እሷ አባባሏ ባትለውም ልጅቷ ፈርዖን ምንድን ያለው ህዝቤን ልቀቅ አይደል ያለው፣ ህዝቤን ልቀቅ፣ የእስራኤልን ህዝብ ከግብፅ እንዲወጣ ልቀቅልኝ ሲለው ህዝቡንም አልለቅም እግዚአብሔርንም አላውቅም ሲል ነበር ፈርዖን። ከዛ የዝንብ መንጋ የጉንዳን መንጋ የጨለማ ምናምን በረዶ ሲመጣበት ኧረ ሙሴ እባክህ ለአምላክ ንገርልኝና ይህን ጨለማ አስወግድልኝ፣ ኧረ በረዶ፣ ኧረ ጓጉንቸር እንቁራሪቱ መጣ፣ ኧረ ዝንቡ መጣብን እያለ ሲለምን ልክ ደግሞ ይሄ ሲወገድለት ደግሞ አለቅም ይላል። ደግሞ እንዲህ አይነት ነገር ነው። እና ሴትዮዋም እንደዚህ አይነት ነገር ስሜት የሚጫወቱ መስሎ ስለተሰማት እሷ አይ አሁን ነው ንስሐሽ እማዬ እውነቱን ንገሪኝ። ከዛ እናትየዋ ዝም ብሎ ሲያለምጥባት ንገሪኝ ብያሻለሁ ንገሪኝ፣ ያ አውሪያዊ ባህሪዋ መጣ። ንገሪኝ ብላ አንገቷን የእናትየዋን አንገቷን ለቅ። ከዛ ልጅቷ የ7 ዓመቷ ልጅ ስልኩን አነሳችና ደወለችና እማዬና እማዬ ተናነቁ፣ አነቀቻት፣ ልትገላት ነው አለ። እንዴት? ያው አንገቷን አንቃት ንገሪኝ እያለች ነው። ተጣሉ፣ ምን ብላቸው ነው አለች። በመኪና ሲከልፍ መጣ። በሩን በርግዶ ሲገባ እናትየዋ አንገት ላይ ልጅቷ እጇ አርፎ እየተጫጫሁ ነው። ከቱም እዛው አካባቢ ስለሆነ ነው አይደል? አንድ ደብር አካባቢ ስለሆነ ነው በጸበልም የተገናኙት፣ ብዙም የራቅ አይደለም። በቃ እጇን እንዴት አድርጎ ያላቀው የሴት እጅ ነው አስቡት፣ ወንድ ነው እሱ፣ ግን በፍጹም ሊያላቅቀው አልቻለም። መጨረሻ ላይ የ7 ዓመቷ ልጅ ኮርኩራት አለችው። ኮርኩራት ሲኮርኩራት አትወድም አለችው እና ከኋላዋ ነካ ሲያረጋት ፍንጥር ብላ ተነስታ ወደ ኋላ ሄደች። እናትየዋ ያው የሚያስቅ ባይሆንም ሁኔታው ያስቃል ነገሩ። እና እናትየዋ በጣም በቃ ራሳቸውን ስተዋል። በመኪናው ይዟቸው ሄዶ ምንድነው ሲባል እናትና ልጅ ተጣልተው ነው አነቀቻቸው ምናምን ብሎ እውነቱን ተናገረ፣ ከሞቱ እንኳን። ከዛ ሴትዮዋ ግን ተረፉ በግሉኮስ በምን ትንፋሻቸው ተመለሰ፣ ወዳቸው እየተነካ ምን እየተባለ አርጅተዋልም። ደግሞ ሴትዮዋ እንደገና እያለቀሰች ደግሞ ሆስፒታል መጣች። ደግሞ እናቴን ገደልኳት ብላ ስትመጣ እንዳታስገቧት እሷ ነች ያነቀቻቸው እዛው ትሆን ብሎ ተናገረ። ከዛ ፖሊስ ይጠራ ሲባል አይ አይደለም መንፈስ ነው ለዋለ ሆኖ መንፈስ ነው ያሳነቃት ብሎ ደግሞ ተናገረላት። ይፍታህ በጣም አመሰግናለሁ። ይፍታህ በለኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ፣ እግዚአብሔር ይስጥልኝ። እንዲሁም ደግሞ ጄኤንዲኤፍ ፋሚሊ በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። ተባረኩ ስለስጦታችሁ ማለት ነው። እና እያለቀሰች ደጅ ላይ ልጆቹም አብረዋት ነው ያሉት። ከምሽቱ 5 ሰዓት ሆነ። 5 ሰዓት እዛው ልጅ ላይ ተቀምጣ አትገባም ተብላ ጥበቃ ነው አጠገቧ ያለው። ከዛ ላይ እያለቀሰች ነው ልጅቷ። ወደ ልቧ ሳትመለስ አትቀርም። ትግባና እናቷን እንዴት ያቸው ሲባል እሺ ጥበቃውም አብረህና ግባ ተባለ። አብረው ገቡ። እናቴ ወይኔ እናቴ ከደልኩሽ ነው ጊዜ አይ አይዞሽ ችግር የለውም ማን እንዳነቀኝ ያውቃለሁ ችግር የለውም ብለው ሴትዮዋ ጸጥ አሉ። ምንም ቃላት አልጨመሩም፣ አልተናገሩም። ለምን ዶክተር አለ ምናምን እሱም ሁሉም ሰው ስለተሰበሰበ ገበናቸው እንዳይወጣባቸው ነው። ከዛ አሁን መሄድ ይችላሉ፣ ወደ ልባቸው ተመልሰዋል፣ ማደርም አይጠበቅባቸውም ተባለ። ግሉኮሱ ተነቃቀለ ምናምን፣ ያው ወደ ቤታቸው መጡ እና አድርሷቸው ሊወጣ ሲል እጁን ያዘችውና ወዴት ነው የምትሄደው አለችው። ጉዳችንን ጀምረዋል አይደል? አፍረጥርጠው እና ጠይቃት አለችው። ምኑን ነው የምጠይቃት? በቃ በህይወቴ የተከናወነውን ነገር አላውቅም እና ጠይቃት።
ለምን 3 ልጆች እንደወለድኩኝ ካንተ ለምን እንደተለየሁኝ ከመውለድ በፊት ደግሞ ህይወቴ እንዴት እንደዛ ምስቅልቅል ብሎ እንደነበረ እሷም 5 ባል 6 ባል ያገባችሁ ለምን እንደሆነ ና አፋጥልኝ ና ጠይቅልኝ በቃ አለችው። እሺ አረገባና ራሳቸው ይስታሉ አላት። አራት ስትም እሷ ፌንት ብላም እንኳን ራሱ አትሞትም። ሞታም የምትሞት አይመስለኝም አለች። የእናቷ ባሪ ስለምታውቅ ነው። አንዳንድ ሰው ከባድ ነው። ከዛ ማዘር አላቸው አቤት ሊያወሩኝ ፈቃደኛ ነው አላቸው። ነገ ቢሆን አይሻልም ሰላም እንቅልፍ እንድናድር አሉት። አይ ዛሬውኑ እናውራ ግድ የለውም እሷ ዛሬ እንድናውራ ነው የፈለገችው አላቸው። እኔ ደግሞ ዛሬ ማውራት አልፈለኩም ልጅ አሉት። በሉ እንግዲህ እውነት ነው ወይስ ውሸት ነው የሚለውን ብቻ ነው የሚመልሱልኝ። ብዙ ሊያወሩ ካልፈለጉ ልጆት ብዙ ባል እንድታገባ የሚያደርጉት ለምን እንደሆነ ቢመልሱልኝ፣ ካልቻሉ ደግሞ ለገንዘብ ነው ወይስ አይደለም የሚለውን ብቻ ቢመልሱልኝ ዝም። እሺ ጠንቋይ ጋር ነው ወይስ ደብተራ ጋር ነው እየሄዱ ልጆትን መስተፋቀር የሚያስነኳት? እኔንም ደግሞ አሁን ከሷ የለዩኝ በምንድን ነው የተለያየ ነው? ያፋቀሩንስ በምንድን ነው? እኔ ቤት ሊመጣ ነው ዶሮ ገዛልኝ እኮ ብዬ ስነግርሽ ምንድን ነው መተሽ ያልሽው? እሷ ማፋጠጥቻቸው ያኔ እንግዲህ ዶሮ ገዝቶላቸው አልተባለ ገና የተዋወቁ ጊዜ ዶሮ ገዛልኝ ማየ ስልሽ መተሽ አንድ አፍታ መጣው ብለሽ መተሽ ምንድን ያደረግሽው? የዛን ጊዜ ተጣላ ነው በምንድን ነው? ከዛ ከዚህ ሰውዬ ጋር እዛ ቤት መጣ ገባ በቃ የምትባል ቀን እንደዚህ ብለን ገባ። ከዛን ጊዜ ጀምሮ ጓደኛ የሆነ ከዛ ገንዘቡ ደግሞ ከሰጠኝ በኋላ ደግሞ ምንድን ያደረግሽው? እውነቱን ተናገሪ። ልጅቷ ፈጠጥ የገባት ነገር አለ። በቃ የሆነ ውስጧ ነቃ። ታውቃላችሁ ገና ገጠመኝ ሳታዳምጥ የነቃ ሰው። ከዛ ሴትዮዋ በዚህ ሲያጣድፏቸው ጊዜ አዎ እኔ እንደምትመለከችኝ የቡዳ መንፈስ ያለብኝ ሰው ነኝ። ቡዳ አለብኝ። ዘራችንም ለየት ያለ ነው ታውቂያለሽ። ስለዚህ በጋብቻ ማንኖር ዘሮች ነን እኛ። ሌላ ሰው አግብተን አንኖርም። እንወልዳለን፣ የልጅ ጥማታችንን በመውለድ እንወጣለን። ግን አባት የሌለው ልጅ የምንወልደው አልተፈቀደልንም ሌላ እንድናገባ። ይሄ በንግርት የሚነገር ነገር አላረሰ አምነውበት ተቀብለዋል። እና እንድታገቢ አልፈቅድም፣ ግን ባል ሚስት የሚለውን ጨዋታ ተጫውተሽ እንድትወጪ ነው የምፈልገው። ልጅ ትወልጃለሽ፣ ያው ትወልጃለሽ። እኔም መውለድሽን አልቃወምም። ስትወጪ ግን ባል ልጅሽ እንድትወጪ ስለማልፈልግ ደህናውን ተጠግተሽ ደህና ነገር ይዘሽ እንድትወጪ ስለምፈልግ ነው። ይሄ ነው ያለው። እና እኛ ዘራችን የቡዳ ዘር ነን አሉት እሳቸው። ቡዳ ዘር የሚባል ነገር ምንድን ነው አልገባኝም ማለት ነው። በቃ እኛ እንለያለን። ያው ሁሉ ነገራችን ይለያል። ያየነው በሙሉ እጃችን ላይ ጠብ ይላል። ካልፈለግነው ደግሞ ሂድ ስንለው ይሄዳል። እንደዚህ ነኝ እኔ ያለው። ደብተራ ጋር ማሄድም አልሄድም። ቅድም የነገርኳችሁ ምንድን ነው ምግብ እህል በሚበላበት ሰዓት ላይ ከሰው ገበታ አንድ ላይ ተሰብስባችሁ ስትበሉ የራሳችሁ ፊት ነው የምትበሉት። ትሪውን ትታችሁ እዛ ጋር ተሻግራችሁ የምትበሉ ከሆነ ችግር አለ። ከፊት ብላችሁ ብዙን ትመቱታላችሁ። እና አንዳንዴ መንቃት ያስፈልጋል። ሴትዮዋ እንደዚህ ናቸው። በፍጹም የራሳቸው የሆነ ነገር የላቸውም። ከሚያገቧቸው ወንዶች ነው ሀብታቸው፣ ቤታቸው፣ ንብረታቸው። ልጃቸውም እንደዛውን የቀጠለችው የራሷ የሆነ ነገር የላትም። ከምታገባቸው ወንዶችና ከምትቀርባቸው ወንዶች ነው ገንዘብ የምትሰበስበው። ስራ ለስራ ብላ የሆነ ሽቦ አጣማ ወይም የሆነ ቤት ጠርጋ ወይ የሆነ ብርጭቆ አጥባ ሰርታ አታውቅም። ከተፈጠረች ጊዜ ጀምሮ እናቷ የሚያሳደገቻት በሰው ጉልበትና በሰው ሀብት ነው። እንደገናም ደግሞ ስትበላም እንደዛው ከሰው ፊት ነው የምትበላው። እሷም ራሷ እናትየዋም እንደዛው ናቸው። ቤተሰባችን በሙሉ በዚህ ነው የምንታወቀው። እኔ ብቻ ነኝ ከሰው ፊት እየበላን እንደሆነ እያወቅኩኝ የምበላው እንጂ ሁሉም ሳያውቁ ነው የሚበሉት። ያ ከሰው ፊት የሚበሉት ከፊቱ ሄደው የበሉት ሰውዬ ደግሞ ገንዘብ፣ ሀብት፣ ንብረት ደግሞ ለልጆች ይሰጣቸዋል። እና ምን ብዬ ነው የምነግረው አሉ። እኔ ልጄና ያገባችሁ ባልሆነን አብረን እንድንበላ አደርጋለሁ አሉ። እሺ እንግዲህ ስሙ ብዙ ነገር። ከዛ ከፊቱ ሄዳ ስትበላ ያርግልሽ ብዬ እላታለሁ። ተሳሳትኩ። የታሪኩ ባለቤት እማማ እየሰሙኝ ነው። አልተሳሳትክም በሉኝ፣ ወይም ተሳስተሃል ካሉኝ ደግሞ አርሙኝ፣ ስልክ ደውሉ። ይሄንን ቃል በቃል ነው የነገሩኝ። ልክ ሶስቱ ተሰብስበው ሲበሉ ያርግልሽ ይሏታል። በጣም ይገርማል። ልክ እንዳሉ ነው የሚሆነው። ሟርት በነገራችን ላይ እርግማንና ሟርት ተቀራራቢ ታናሽና ታላቅ ወንድማማቾች ናቸው፣ ወይም ደግሞ ተመጋጋቢ ናቸው። እርግማን
ሆን ተብሎ ይሁንብህ እንደዚህ ይሁንብህ ምናምን ተብሎ ነው የሚረገመው። እንደው አንተስ ይድፋህ እንትን ሀብት ንብረት ይውደምብህ ያጥፋህ ምናምን ይባላል። እርግማን ነው። ጥላወጊም ይደረጋል። ከዛ ጦር እንደዚህ መሬት ላይ ተሰክቶ ፎቶ እየተወጋ ወይ ፎቶ በላይተር እየተቃጠለ እሱን ሪፕሬዘንት የሚያደርግ አሻንጉሊትም ካለ አሻንጉሊቱን ስሙ ተጽፎበት እየተቃጠለ ፎቶ ካለ ፎቶ ላይ መርፌ እየተወጋ በስፒል እየተወጋ ይረገማል፣ ይሟረታል ማለት ነው። ጥላወጊ ይባላል። ይሄ አንድ ርቢ ይላካል። አየር ጴጥሮስ በሚባል ተዋርሶ ነው የሚዋረሱት ይሄን ደብተራዎች፣ ይሄን የሚደግሙ ሰዎች እና እኚህ ሴትዮ አይናቸው ላይ ያለው የቡዳ መንፈስ በስነ ስርዓቱ የተናገሩትን ነገር በተግባር የሚፈጽም ነው። ባሎቻቸው በሙሉ በሴትዮዋ መጮህ እንግዲህ ምንድን ነው የቡዳ መንፈስ አለባቸው ተብሎ የሚታሰቡ ሰዎች ከምን ጋር ነው የሚያያዘው? ላይፋቸው ከጅብ ምናምን ጋር ነው አይደለም። ልጅቷ አንዴ ስታንቧርቅ እንዴት ብሎ ሴትዮዋ እንደደነገጠ አይታችኋል። ተነስታ ንቅ ነው ያደረገቻቸው፣ እንደ ጅብ ልትበላቸው ማለት ነው። እንደዚህ ነች ባህሪዋ። ለመጀመሪያ ጊዜ አለችው ስትነግረው፣ ለመጀመሪያ ጊዜ ሳልደባደበው ሳልጣላው የተለየሁት ሰው አንተ ነህ አለችው። እና በጣም እግዚአብሔርን አመሰገነ። ያልፈነከትኩት ባል የለኝም ወይም ፍቅረኛ ወይ እጮኛ የለኝም። የሰፈር ጎረምሳ ከኔ ጋር ሩካቤ ፈጽሞ ቦክስ ቀምሶ ተፈንክቶ ወይ ተሰድቦ ምራቅ ተተፍቶበት ነው ከኔ የሚሄደው። ታዲያ እኮ አንቺ ላይ ያለው እኮ ነው አጠቃላይ ያወዳቸውን ሲባል ጊዜ እኔ እሱን አላቅልህም ያለችው። ይሄው የእናቴ ኮተት ነው እና እኔ አላቅም እናቴ እንደዚህ እንደምታደርግ አላቅም አለች። ሴትዮዋ ደግሞ ሲናገሩ ይኸው በዘራችን ሁላችንም እህል ስንበላ ተሰብስበን ከሰው ገበታ እጄን ሰንዝሬ እበላለሁ፣ እጄን ከሰነዘርኩበት ሰውዬ ቤት ደግሞ በረከት ይመጣልኛል። ጉድ እኮ ነው፣ እውነት ጉድ እኮ ነው። እንደው ላይቭ ገጠመኝ ስለሆነ ነው እንጂ አንዳንድ ቪዲዮ አሳያችሁ ነበር፣ አልተዘጋጀሁበትም። ይሄ ጆሮ ይታያቸዋል። መስሚያው ጥጥ ነው የሚባለው፣ እንደዚህ አይነት ጆሮ ነው እና እኚህ ሴትዮ የፈለገ ነገር ቢሆን መስሚያቸው ጥጥ ነው፣ ግን ጆሮ ጌጥ ያንጠለጥላል። እንደሳቸው ጆሮ ጌጥ የሚያንጠለጥል ወርቅ የሚያደርግ እንደሳቸው ሾሽላ ተቀብቶ ሹሩባ ተሰርቶ አምሮበት ኩላቸውን ተኩለው እጅግ የሚገርሙ አይነት ይሄ አይታችኋል፣ ባህል የሚመስሉ ሴቶች ሆነው ግን በትክክል ዛሩ ይታያል። እዛ ላይ የቤተሰብ ዛሩ ማነው? እሱ ጨንገር የሚባል ዛር አለ። አደገኛ የደም መንፈስ ነው። ግን እሱ ደግሞ ቡዳ ሲሆን ደግሞ አደገኛ ነው። ለምን? ያየውን ይገላል፣ ያየውን ያጠፋል፣ ያየውን ያደማል። ለዚህ ነው ልጅቷ ጨንገር ቡዳ ስለሆነባት የጨንገር መንፈስ ወይም አዳኝ ወርቆ መንፈስ አዳኝ ወርቆ በአባቷን በኩል የልጅቷ አባት ራሱ አሁን ስታጣራ አዳኝ ወርቆም አለባት። ከእናቷ ግን ጨንገር የሚባለው ነው። ተደባዳቢ ነው፣ ኃይለኛ ነው። ፈንክቶ ደም ማፍሰስ ፈንክቶ ደም ማፍሰስ ተፈንክቶም ደም መፍሰስ ያለ ነው የሚባለው። ጨንገር ካለ ደም አለ ነው የሚባለው። ይላሳል ይላል፣ እልሰዋለሁ ይላል። ጸበል ቦታ ላይ እኮ እንሰማለን። እንዴት ነው ጨንገር ሲባ ጊዜ በቃ አፈነካከትና እልሰዋለሁ ይላል። መሬት የተንጠባጠበው ነው ሲባ ጊዜ ሁሉም ቦታ የሚንጠባጠብ እልሰዋለሁ የሚለው ደሙን አይደለም የሚል ሰው ደሙ ላይ ያለውን ህይወት ፈቃድ መስዋዕት ሆኖ ነው የሚመጣለት። ማለት ነው። እስኪ ሁላችሁም እንዲህ ያለው ዛር በጌታ ስም የተመታ ይሁን በሉ። እንደዚህ ያለው ዛር በጌታ ስም የተመታ ይሁን። በጣም ከባድ መንፈስ ነው። ሚስት ባሏ ስትቀጠቅጥ ስትደበድብ አስቡ። በዚህ ልክ በሰው ፊት ስታዋርደው አስቡ። በጣም ከባድ ነው አይደለ? እና ይቺ ትንሿ ልጅ የተናገረችው ነገር ትክክል ነው። ተክልዬ በቤት ይግባል ያለችው ገቡ፣ ስራቸውን ሰሩ፣ አወጡት ሚስጥሩን እና ሴትዮዋ ተናግረው ያው ብዙ ተናግረዋል። እዚህ ጋር ግን እኔ ለትምህርት እንዲሆናችሁ በከፊል ያለውን ነገር እናገራችሁ። ኑዛዜያቸውን ሲጨርሱ አሁን ምንድን ነው የሚሻለው ብሎ ጠይቃት። እኔ ስጠመቅ አይደል ያገኘኸኝ? አዎ። እኔንም እጄን በሰንሰለት አስረህ ልጆቹ አንተ ቤት ይሁኑ አለችው። እሺ እኔንና እናቴን በእጃችን በሰንሰለት አስረን ጸበል እንግባ፣ ሌላ ምንም ነገር አልልህም። ቤትህ እስከሚሸጥና የሆነ ቤት የሆነ ነገር እስክታጣው ድረስ አንተ ጋር ይሁኑልኝ። ለእኔ ግን ጸበል አስጠማቂ መድብልኝና ታስረን ጸበል እንግባ ብላ እራሷ ፈቀደች። ከዚህ በኋላ ሴትዮዋ ላይ ያለው መንፈስ ገና ጸበል ሳይነካ መጮህ ጀመረ። አይሆንም
እንዴት ነው ጸበል ማለት መንፈሳቸው ራሱ መንፈሱ አይደለም ሴትዮዋ ላይ ያለው ይሄ እሳቸውም ናቸው መንፈሱም ነው የሚባል ነገር አለ አይደለ? ተቀላቅሎ ማን ነው ይሄ ነገር የሚያወራው? አንተ ነህ እሷ ነች ብላችሁ እንደምትሉት ማለት ነው። እኛ ነን ሲልና ማን ናችሁ? ስንት ናችሁ እናንተ ትላላችሁ። እና እንዴት ለምንድን ነው ታስሬ ጸበል የምገባው? አይሆንም፣ በዘራችን ጸበል ገብተን አናውቅም። አሃ ዘሮት ምንድን ነው አልኳቸው። ሰው ነኝ አሉ እኮ ቅድም ያሉኝ። ምናልባት የቡዳ ዘር ነኝ ካሉ የአዳም ዘር አይደሉም ማለት ነው ስላቸው ጊዜ እሱማ ህዝብ ገፍቶን እንጂ የአዳም ዘር ነው። ታዲያ በቃ የአዳም ዘር ከሆኑ ማቴዎስ ወንጌል ምዕራፍ 4 ቁጥር 25 ላይ በጨረቃ የሚነሳባቸውን ፈወሳቸው ይላል። በጨረቃ የሚነሳባቸውን ፈወሳቸው፣ አዳናቸው፣ ብዙዎችን ድውያንን ፈወሰ ይላል። ስለዚህ ችግርም ካለ ከጨረቃ ጋር በተገናኘ ማታ ማታ የመለወጥ ችግርም ካለ ይሄ በቃ ፈውስ አለው አላቸው፣ ነገራቸው። ለምን ገጠመኝ በደንብ ስላዳመጠ ይሄ ሰው ምንም ፍርሃትም አላደረበትም። ኦልሬዲ ልቡ እርግጠኛ ሆኗል እንደሚድኑ። ግን ከራሷ መምጣቱ ደግሞ ደስ አለው። እሺ ልጆቹ ዛሬ እኔ ጋር ይደሩ አላት። በቃ አምኜሃለሁ ሰጥቻለሁ ልጆቼን አለችው። ከዛ ይዟቸው ሄደ። እነሱ እናትና ልጅ ቤት ተቀመጡ። ጠዋት እመጣለሁ አላቸው። እሺ ያሉ። ከዛ ልጆቹን ቤት አስቀምጧቸው ስልክ ተደወለ። ስልክ ከጎረቤት ተደወለ። አሁንም ተያይዘዋል ተባለ። እንደገና ሮጦ ሲመጣ አሁንም ተናንቀዋል። ምንድነው እሱ ሲል ጊዜ እንደዘላለቀችኝ በተራዋ ደግሞ እሷ አይ እናትሽ አይደለም ደግሞ እድሜያቸው ስለገፋ ብዙም አይጎዱሽም ሲል ጊዜ እንዴ እኔ እንኳን ደስ ያለ ጉልበት የለኝም እንዴት እንዳደረገችኝ አላየህም ብላ ጡቷን ስታሳየው በጣም ገረሙ፣ ደነገጠ። እናትሽ ናቸው እንደዚህ ያደረጉሽ አላት። አዎ ቢላ ይዛብኝ ሁሉ ወጣች። ዛሬ አይነጋትም፣ አንድ ነገር ማድረግ አለብኝ፣ አይነጋትም ደም አፈሳለሁ እያለ ሲያጓራ ነበር። እና በቃ ይሄን ከሷ ጋር መቀመጥ አልፈልግም አለ። አይ አንቺ ሳይሽ ኖርማል ነሽ ማለቴ መንፈሱ አንቺ ላይ ያለው ገና ነው አልተነሳም። እሳቸው ጋር ያለው ግን እየረበሻ ስለሆነ ጸበል አምጪና ጸበል እንርጫቸዋል። ጸበል ይምጣ ተባለ። ከዛ 2 ጆግ ጸበል መጣ። ከጎረቤት ሁሉ መጣ። ሲጫጫሁ ጎረቤት መጥቶ ማለት ነው። ከዛ ጸበል መጣና አንደኛው ጎረምሳ ምን አለው? አንተ እሷን እርጫት እኔ እሳቸውን እረጫለሁ አለ። በአንድ ሰዓት በተከታታይ ሰዓት። ለምን ወደዛ ወደዚህ እንዳይሄድ መንፈሱ ማለት ነው። ወደ ልጅቷ ወደ ምናምን እንዳያስቸግር ነው። ከዛ ኩል ይዘን አንዴ ስንረጫቸው ሁለቱም ተገልብጠው ወደቁ አለ። አንስተው ቁጭ ጠግ ላይ እግራቸውን እጃቸውን በነጠላቸው እስር ልብስ ቀይሩላቸው ተባለ። ልብስ ቀየሩ። ያልበሰበሰ ማለት በጸበል ያራሰ ልብስ እስኪነጋ ድረስ አንድ ሰው ከኔ ጋር ይቀመጥ አለ። እነ ሚጣ ጋር ደውሎ ሚጣ አላችሁ? አዎ። ምን እያደረጋችሁ ነው? አንተ እስክትመጣ ቴሌቪዥን እያየናል። በቃ ቁጭ በሉ ችግር የለውም። እንቅልፋችሁ ከመጣ ግን ተኙ። የግቢውን በር ስለቆለፍኩት ምንም አይመጣም እሺ አላት። እሺ ብለው ሶፋ ላይ ሁሉም ተጠቅልለው ሶስቱም ተደራርበው ለጥ የሉም። ጠዋት እሱ ጸበል ይዟቸው ሄዶ አስጠምቆ ጸበል አስጠማቂ መድቦላቸው እንዳይወጡ ከዚህ የትም እንደው በእናትህ ፈታኝ ጤነኛ ነኝ የምትል እንኳን እንዳትፈታታሉ። እሷም እንዳትፈታኝ እሺ ጤነኛ ነኝ ብልህ እንኳን እንዳትፈታኝ፣ ምክንያቱም እኔ ጋር ከባድ ነገር ነው ያሉት ትላለች። ገና ትምህርቱን ሳታዳምጥ ማለት ነው። አስቡት። ከዛ መድቦላቸው ወደ ልጆቹ መጥቶ ቁርሳቸውን አብልቶ የቤት ሰራተኛ መደበ። የቤት ሰራተኛ ተቀጠረ አልነበረም ማለት የቤት ሰራተኛና ተቀጠረ። ልጆቹ ይኸውልሽ እንደዚህ ተፈጥሮብኝ ነው እና ይሄ ነው ብሎ ትክክል አስረዳት። በቃ እንድትረዳው አድርጎ ኧረ ችግር የለውም ዋናው ምን እንደምሰራ ብቻ ንገረኝ አለችው። ምግባቸውን አዘጋጅ፣ ልብሳቸውን ጠቢ፣ ገላቸውን ጠቢ። ትምህርታቸው ለጊዜው ስለተቋረጠ የቤት ነው የሚሆኑት። ወደ ትምህርት ቤት መሄድ የሚችሉበት ቦታ ላይ አይደለም ያሉት እና ትምህርት ቤት ሄጄ አስፈቅዳለሁ አለ። ለ1 ሳምንት ተፈቀደላቸው። ቤተሰብ ላይ ረብሻ ስላለ የቤተሰብ ነገር እስኪፈታ ልጆቹ አይመጡም፣ ተረብሸዋል። ትምህርት ላይም ሰላም ትምህርት ስለማይማሩ ብሎ አስፈቅዶላቸው ምናቸውና ሲባል እኔ ልጆቹን ያስጠጋኋቸው ልጆች ሰው ነኝ፣ እናታቸውና አያታቸው ደግሞ ጸበል ገብተዋል ተባለ። አይ ትምህርት ቤቱ እንደዚህ ከሆነ ችግር የለውም ብለው ማሳመኛ ነገር ያስፈልገናል ብለው ፎቶ ምናምን አሳይቷቸው ነው ያመኑት። ለምን ቤተሰብማ እና በዚህ ሁኔታ ውስጥ ሆነው እናት ከመንፈስ ተገላገሉ። ልጅቷም በጣም ብዙ ሰዓት የቆየባት ብዙ ቀን የቆየባት ቢያንስ ወደ 2 ወር 3 ወር እንደዚህ ቆይቶባታል። ግን እግዚአብሔር ይመስገን ልጆቹ በማል እየመጡ እያዩዋት እዛ ጸበል ቦታ ሆና ትምህርት እያዳመጠች ከዛም አልፎ የቤተ ክርስቲያኑ አስተዳዳሪ
መተው እየጎበኟቸው የተፈጠረውን ታሪክ እኔ እዛ ስመላለስ ሰምተው መምህር ተስፋዬ ወንጌል አስተምር ብለን ደብዳቤ ልከንልህ ነበረ፣ ለእሱ አልመጣህም፣ ለጸበልተኞች መጣህ፣ ምንድን ነው ጉድ አሉኝ። አይ ምንም ጉድ የለም፣ ወንጌል አስተምር ብሎ ደብዳቤ ለእኔም አላኩልኝ፣ ከዚህ ደብር የመጣልኝ ደብዳቤ የለም አልኳቸው። ለአንተ እና ላሳየህ ብለው ወስደው በዛው በአጋጣሚ እኮ ነው ደብዳቤ ሲያሳዩ ደብዳቤው አለ፣ ግን እኔ ጋር ምንም ደብዳቤ አልመጣም። እና ማነው አድርስ የተባለው አልኳቸው። ቆይ ዝም በል ገብቶኛል፣ አሁን ገብቶኛል፣ ሂድ አንተ በቃ አሉና በሚቀጥለው ጊዜ ጸበል ቦታ ነው የሄድኩት። ይሄን ታሪክ ራሱ የሰማሁት ጸበል ቦታ ሄጄ የእነዚህን አሁን የነገርኳችሁን ገጠመኝ ታሪክ ሌላ በሽተኛ ለመጠየቅ ሄጄ እንግዲህ ምን ልምድ አለ ይመስላችሁ? ሆስፒታል ሄዶ የታመሙትን መጠየቅ፣ እስረኞችን ሄዶ ማስተማር፣ ከዛ ደግሞ እንደዚህ ጸበል ቦታ ላይ ያሉትን ሰዎች ደግሞ በቃ ይሄ ነው መሆንም ያለበት ይሄ ነው ብዬ ስለማሰብ ራሴን አሳመኘዋለሁ። እና ለሌላ ጉዳይ ሲሄድ ነው እነሱን እዛ አገኘኋቸው እና ቁጭ በል ተብዬ ያው 2 ሰዓት አለኝ። 2 ሰዓት ከ7 ደቂቃ አልገፈጀው ይሄ ገጠመኝ ለመናገር እንደው ትንሽ እንደው 10 ደቂቃ ሄዷል ብላችሁ ብትሉ 1 ሰዓት ከ50 ደቂቃ ብላችሁ አስቡት። እነሱ ግን እዛ ቁጭ ብዬ ታሪካቸውን የነገሩኝ 3 ሰዓት ሙሉ ነው። 3 ሰዓት ሙሉ ቁጭ ብዬ ታሪካቸውን የሰማሁት ብዙ ነገር ነው የነገሩኝ። ያው እዚህ እኔ ለፕሮግራሙ ሲባል አሳጠሬው ማለት ነው። እና ሚኪያስ መንግስቴ በጣም አመሰግናለሁ። ሚኪያስ ወልደ ሚካኤል በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ተባረክ። አስተዳዳሪው መጥተው መምህር ተስፋዬ ደብዳቤውን ካሁን በኋላ እኔ ነኝ የምሰጥ፣ ስልክህን ስጠኝ አሉኝ። እሺ ብዬ ሰጠኋቸው። ምንድነው ችግሩ ስላቸው አይ ተዘናግተን ነው ለደብተራ ነው የሰጠነው ደብዳቤውን አሉኝ። እኔ እንዳስተምር እዛ ደብር ደብዳቤ ተልኮ በኤፍታህ መዝሙር ቤት ተልኳል ተብሎ እኔ ሄጄ እዛ እንዳስተምር ተጋብዤ ነበረ። ከአንድም 3 ጊዜ ሂድና ስጥ ተብሎ አልመጣም ብሏል እያለ በጣም ይገርማል። የትም አግኝቶኝ የማያውቅ ሰው ማለት ነው። በዛ አጋጣሚ እዛ ደብር ሄጄ እንዳስተምር እግዚአብሔር ፈቀደልኝና በዛውም ወንጌል እያስተማርኩ ምን እያልኩኝ ነው የተግባባ ነው ከነዚህ ሰዎች ጋር። አሁንም እላችሁ ስለ መንፈስ ምናምን ሳስተምር ገጠመኝህን እየሰማን ነው ለዚህ የደረስነውና እባክህን መምህር የሆነ በጣም ያሳዝን ታሪክ አለ እና እሱን ስማ አሉኝ። እሺ ብዬ ስሄድ ልጁ ጎንበስ ብሎ አንገቱን ደፍቶ መሬቱን ጫርጫር ያደርጋል። ይሄ የምላችሁ ባለ ታሪካችን ወንድሜ ሰላም ነው ስለው እግዚአብሔር ይመስገን መምህር አለኝ። ደነገጠ። ምን ነው ስለው ለኔ መጣሁ አለኝ። አዎ ምን ማነግረው ይሄው እሳቸው ናቸው። ታሪክ እዚህ ጋር የሚገርም ታሪክ አለ ስማ ብሎን ያመጡኝ ስለው ጊዜ አረ እነግርሃለሁ አለኝ። የሁለቱ እነሱ እሷ ያው አላገባኋትም እንጂ ባለቤቴ ማለት ነው አለኝ። እሳቸው ጊዜ እናቷ ናቸው እና እሷን ምንድን ነው ያሉት ወልደዋት ለብዙ ወንዶች ሸጠዋታል እና ነግደውባት አትርፈውባታል። ራሳቸውንም ልክ እንደዚሁ ለንግድ አዘጋጅተው ብዙ በቃ ላይፋቸው የሚኖሩት እንደዛ አይነት ህይወት ነው። ምንድን ነው ይሄ መንፈስ አለኝ። ቡዳ ነው ስለው ጊዜ እውነት ነው ማለት ነው አለኝ። ይሄ ቡዳ መንፈስ ነው። ከሁሉም ሰው ጋር እንደዚህ የሚያነካካ የዝሙት መንፈስ ሆኖ ቡዳ ነው። ለምን ብትሉ ቡዳ መሆኑ ልዩነቱ ምንድነው? ይሄዳሉ፣ ይነካካሉ፣ ይመለሳሉ። ተመልሰው ወደ እናታቸው ቤት ይመጣሉ። ትሄዳለች፣ ታገባለች፣ ትመጣና እናቷ ቤት ትሰበሰባለች። እና ሴትዮዋ በነገራችን ላይ ባህሪያቸው ታውቆ የዚች ያምላችሁ ባለ ታሪካችን እህቶቿ ያገባሉ፣ ፈተው ደግሞ እናታቸው ቤት መጥተው የሚቀመጡት ያገባሉ፣ ይፈታሉ፣ እሳቸው እናትየው ቤት ይቀመጣሉ። መጨረሻ ሲሰለቻቸው አረብ ሀገር ሄዱ። ሁሉም እህቶቿ ሁሉም እሷ ብቻ ነች አሁን ከእሳቸው ጋር ያለችው። አረብ ሀገር ሆነውም እንኳን ፈረንጅ ካገኘሽ እንዳትምሪ ይሏታል ለልጆቻቸው። ፈረንጅ ካገኘሽ አረብ ካገኘሽ እንዳትምሪ። ሸቂ ማለት ነው። ከባድ ነው አይደል? በጣም ከባድ ነው። ለምን እናት እንደኖረች ነው ልጆቹ እየኖሩ ያሉት። አርጅተውም እንኳን ምንዝር ጌጥ አለ እጃቸው ላይ አንገታቸው ላይ አሸንክታብ አለ። በዛ ባሮጊት መልካቸው ላይ ወይም ደግሞ ባረጀው ሰውነታቸው ላይ እንኳን ሊፕስቲክ አይቀርም። ይሄ ሁሉ ግን አረግ የነበረው መንፈሱ ነው። ዛሬ ላይ ሴትዮዋ ይሄን ሳወራ እየሳቁ ነው የሚሰሙኝ። እኔ አይደለሁ ምን ቸገረኝ የሚሉት። እና የሚገርማችሁ ነገር በተፈወሱ በዛው ሳምንት ውስጥ ቆረቡ። በዛው ሳምንት ውስጥ ደግሞ ካላመነኮሳችሁኝ ያሉ ምንኩስና ዝም ብሎ ዘው ብሎ የሚገባበት አይደለም፣ ተረጋጉ ተብለው ነው። መጨረሻ ላይ በድብቅ ወስዶ እሷ እንዳትሳሳ እናቴማ አሁን አትመነኮስም እንዳትል በድብቅ ወስዶ እሳቸውን አመንኩሷቸው እዛው ገዳም አስቀምጦ ከዛ ትንሽ የተወሰነ ጊዜ ተቀምጠው ተመልሰው መጥተው ደግሞ እሷ ጋር ያሉት
ለብቻቸው ክፍል ተሰጥቷቸው ይጸልያሉ፣ መቁጠሪያ ይቆጥራሉ፣ ይሰግዳሉ። በዛ በስተርጅና እድሜያቸው ቡና የሚባል የለ፣ ኩል የሚባል የለ፣ አንድ ነገር አታገኙባቸውም። ለምን? መንፈስ ወጣ፣ ህይወት ተቀየረ። እግዚአብሔር ምስክሬ ነው። በጣም የሚገርማችሁ ነገር ከልጃቸው ቀድመው ቆረቡ፣ ከልጃቸው ቀድመው ህይወትን አገኙ። ከሴቷ ማለት ነው። ከሁሉም ልጆቻቸው ቀድመው ከጓደኞቿ ማለት ከእህቶቿ መካከል እንኳን የኔን ትምህርት የማያዳምጡ የሚጠሉኝ ነበሩ። የነ ሌሎቹ መምህራን ትምህርት አድናቂዎች ማለት ነው። እና እናትሽን እኮ ያስቆረበው መምህር ተስፋዬ ነው እንድትመነኩሱ። ያው በነገራችን ላይ እሱ ወስዶ አመነኮሰ አስቆረበ ስል አብረን ያለ ነው ከዛ በኋላ ማለት ነው። እና ክሬዲቱን እሱ እንዲወስድ ስለፈለኩ ነው። ሞር በብዛት ሀሳቡን ሲያመጣ አብሬው ተገኘሁኝ እንጂ አብሬያቸው ሄድኩኝ ምናምን አልኩኝ እንጂ ምንም ያረኩት ነገር የለም። የሱ ነው ክሬዲቱ፣ ወይም ደግሞ ዋጋ መሰጠት ያለበት ለሱ ነው ብዬ ስለማስብ ነው። እና በመምህር ተስፋዬ ትምህርት እንደዚህ ሆነው መምህር ግርማ ምናምን ብለው ሲነግሯቸው ለእህቶቿ ስትነግራቸው አበዱ። እንዴት እናታችን ድጋሚ ንስሐ መግባት አለባት? እነሱማ አያቆርቧትም፣ እነሱ አያመነኩሷትም ምናምን አለች አሉ እህቶቿ። ከዛ ገርሟት እንዴ እህቶቼም ለካ ገና ደግሞ ትልቅ የቤት ስራ አለኝ ብላ አሁን እህቶቿ ላይ ትኩረት እያደረገች ነው። ይህን ገጠመኝ ሲሰሙ ደግሞ ምን ማለታችን ነው ማለታቸው አይቀርም። ለምን እናታቸው በዚህ ልክ እኛ የቡዳ ዘር ነን ብለው አምነው ወንድ ስናገባ ከልጆቼ ጋር ወይም ደግሞ አጠቃላይ ሴቶች ስንባል ወንድ ስናገባ አግብተን ወልደን ነው የምንፋታው፣ ግዴታችን ነው። ካገባንም መጋባት የነበረብን እርስ በርስ ነው፣ በዝምድና በስጋ ዘመድ። ካልተገኘ ግን አግብተን ወልደን መለያየት ነው። አልተፈቀደልንም። ይሄ ተሳስረን መኖር አልተፈቀደልንም። ለምን ሲባል ጉዳችን ገበናችን እንዳይታወቅ የሚባል ነገር አለ። አቤት ጉራ እያላችሁ ነው። እና በጣም ያዘንኩት ግን ምንድነው የብቸኝነት ስሜት እየተሰማው እንደገናም ደግሞ የሶስት ልጆች እናት ሆና ምንም አይነት ሳይጎረብጠው ችግር የለውም ብሎ ልጆቿን እንደ ልጆቹ አድርጎ ያውም ሶስት አባት ያላቸው እንደ ልጆቹ አድርጎ ሊያሳድግላትና አብሯት ሊኖር የወሰነን ሰው በዚህ ልክ ማሳዘን የሰው ባህሪ ነው ብላችሁ ታስባላችሁ? ቤተሰቦች ኃይለኝነትስ አታላይነትስ የማን ነው? አታላይ መንፈስ ማን ያልኳችሁ? ቡዳ አይደል? አስመሳይ ድራማ የሚሰራ መንፈስ ቡዳ ይያል ሰላም ነው እንዴ? ዳያና ይድፋ አለ ምን ነው በቃ ሌላ ምንድን ነው ታዲያ? እግዚአብሔር ይመስገን ደህና ዋላችሁ። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ድፍት ያርጋችሁ ደግሞ እናንተን ሰላም ነው። ይሄ የቡዳ መንፈስ ባህሪ ነው። ልብ ሆድ ሲያውቅ ዶሮ ማታ የሚባል ልብ ሻክሮ ጥርስን አሳይቶ ሰው መጉዳት፣ ይሄ ዋና ባህሪ የነበራሉ ሴትዮ ሲናገሩ። ስትናገር ትምህርቱ ላይ እኮ እኔን እያየህ የምትናገር የምትመስለው ነው ያሉት ሴትዮዋ። እንዴት ድራማ እንደምሰራ እንዴት ልጆቼ እንኳን አያውቁብኝም አሉ። እንዴት እንደምተውን እንዴት እንደማስመስል ሁሉ ነገር ነበር ትምህርቱ ላይ ያገኘሁት አሉ ሴትዮዋ። እና አንዳንድ ጊዜ ከልብ ካለቀሱ እንባ አይገድም ይባላል። የልቡን ሲነግሩት የኮረኮሩትን ያህል ይስቃል ይባላል። እና ሴትዮዋ ወይ ጉድ እያሉ እየሰሙት ትምህርቱን መጨረሻ ላይ ልጆቻቸው እንደውለው ምን ቢሏቸው ጥሩ ነው እናንተ እዛ ትጨማለቁ፣ እንዴት እንዳሳደኳችሁ ማቀው እኔ ነኝ፣ የቆረብኩትም የመነኮስኩትም ቃሉን አውቄ ተምሬ ራሴው አስቤበት ነው፣ ምንድነው የምትቀባጥሩት ብለው ልጆቻቸውን አስደንግጠዋቸዋል። አሁን መሳደባቸውን አቁመው የእናታቸው ጧት ማስቀደስ፣ የእናታቸው ማታ ማታ መጸለይና መስገድ፣ እንደገና ደግሞ እህታቸው ከሶስት ወንድ ወልዳ ንቀዋት አንቋሸዋት ልክስክስ ብለዋት እሷ ደግሞ ዘራችን አሰደበች ብለዋት እንዳልነበረ አሁን እየፈሯት ነው። የምትመክራቸው ምክር፣ የምትናገራቸው ንግግር፣ አጠቃላይ ህይወቷ ምናምን ዝም ብለው ሲያዋት ይፈራሉ። እሷም እንደማየ እንዳትመነኩስ ብለው ሳይሆን እንዲሁ ዝም ብሎ ፍርሃት ውስጣቸው ያለው መንፈስ ይደነግጣል። ነገም እኛ እንደዚህ ጣፈንታች አይቀርልንም፣ በቃ ወደዚህ ነገር ልንሰበሰብ ነው የሚል ነገርና ከዛ መናፍሶቹ ደግሞ ወይኔ መያዛችን አይቀርም አይነት ነገር የተደበላለቀ አይነት ፍርሃት ማለት ነው። አንዴ ሰው አንዴ መንፈስ ማለት ነው።
መንፈስም ሲፈራ ሰው ይደነግጣል፣ ሰውም ደግሞ ሲፈራ መንፈስ ይሳለቃል። ስለዚህ በአንድም በሌላ መንገድ እግዚአብሔር እዛ ቤት ውስጥ በአቡነ ተክለ ሃይማኖት በኩል ገባ ማለት ነው። ስዕላቸው ገባ፣ በረከት ገባ። እንደው ሚጣ እቺ ትንሿ ልጅ ሚጣ አትባልም። በእርግጥ ሞጥማጢት ወይም ቀሽቃዥት ልበላት። እንደዚህ አይነት ሰዎች ግን እግዚአብሔር በእነሱ ላይ ሆኖ ይሰራል። ረጋ ባሉት ላይ ይሰራል፣ በጣም በሚፈጥሙ ሰዎች ላይ ይሰራል። ሐዋርያው ቅዱስ ጴጥሮስ እንደዚህ ነበረ ባህሪው ይባላል። ብዙም ቀዥቃዣ ባይሆንም ግን ፍጥን ያለ ነው። ለመልስ ለጥያቄዎች ሁሉ ፈጥኖ መልስ ይመልስ ነበር። እድሜው ግን 50 ምናምን ሆኖ ነው አስቡት እንግዲህ የተጠራው። ከሐዋርያት ሁሉ በእድሜ ትልቁ ቅዱስ ጴጥሮስ ነው 55 እንደዚህ። እና ለማንኛውም ነገር ግን ጥያቄ ሲጠየቁ ልክ አንዳንድ ተማሪዎች አይታችኋል፣ ክፍል ውስጥ መምህራን እየሰማችሁኝ ከሆነ እንትን ምን ማለት ነው ስትሏቸው ጊዜ እኔ ብሎ እጅ አውጥቶ ይመልሳሉ። ሐዋርያው ቅዱስ ጴጥሮስ እንደዚህ ነበር። ቶሎ ይመልሳል፣ ቶሎ ይሳሳታል፣ ቶሎ ይመለሳል፣ ቶሎ ይጸጸታል። እና የዋህን ንጹሃን ልባቸው በጣም ቅን የሆኑ ሰዎች ሰውን በዚህ ልክ ደግሞ በየዋህነት ቅርብ ይሉና ሲያስቀይሟቸው በጣም ያዝናሉ። አንዴ ከተሰበሩ ደግሞ በጣም ክፉ ይሆናሉ። በቃ የሆነ ነገር ለምን ያንን ልባቸውን አሻከሩባቸው። ክፉ አለመደኝ የሚባል ነገር አለ አይደል? ኧረ እኔ እንደዚህ አልነበርኩም፣ ልቤን አሻከሩብኝ፣ ኧረ እኔ እንደዚህ አይነት ሰው አልነበርኩም የሚሉ ሰዎች አሉ። እና ለሰዎች ክፉ መሆን ተጠያቂ እንዳትሆኑ ተጠንቀቁ። እንዲህ አይነት ገጠመኝ ያቀረብኩላችሁ የእውነት ለምን 30 አትወልድም፣ ለምን 20 አትወልድም፣ ምንም ነገር በህይወቷ ውስጥ ቢፈጠር ይህንን ህይወት ግን እሷም አትፈልገውም። ወድ አይደለም። ወንድም ቢሆን በአንድ ሴት መርጋት ካቃተው እዛም እያለ አራርቆ እየወለደ አራርቀ ሁለድ ሲባል ሰምቶ ምን አሉ? አንዷን መገናኛ፣ አንዷን አየር ጤና፣ አንዷን ሳሪስ፣ አንዷን ወደዛ እያደረገ ወለዳሉ። እና አራርቆ መውለድ እንደዛ ቢመስላቸው ሰዎች አሉ ይባላል። እንደ ቀልድ ነው ማለት ነው። እና ምንድነው ወንድም ሆኖ በአንድ ትዳር የማይረጋ ግን ትዳር ይፈልጋል፣ እንትኑን ይፈልገዋል። ይሄ በቃ ብቻ ሰው ይፈልጋል። ግን ሁሉም ቦታ ልጆች አሉት። ሚስቱ እያወቀችበት እናቶቻችን ራሳቸው ባሎቻቸው እንደማገጡባቸው እያወቁ መልሰው እንደገና ትዳሩን ለማጽናት ጥረት የሚያደርጉት ስለተረዷቸውም ጭምር ነው። አይ እሱማ የሚያንቀሻቀሽ ነገር አለው እንደው አንተ ሰው እንደው አሰደብከኝ ብለው ዝም ይላሉ። በልጁን አምጣውና እዚህ ሄደህ ከልጆቹ ከወንድሞቹ ጋር ይላሉ። ለምን የሚጋቡት እንደዚህ እንደዛሬው ዘመን ለወሲብና ለጥማት ወይም ደግሞ ለፖዚሽን አይደለም፣ ወይም ለፕሮቶኮልና ለታይታ አይደለም የሚጋቡት እናቶች። በጣም በጣም የሚገርም የትዳር ጽናት ያላቸው ናቸው የድሮቹ እናቶች። የድሮቻችሁ ከዚህ ትውልድ በፊት የነበሩት እንበል አሁንም አሉ ይሄ ባህሪ ያላቸው። ጭራሽ እንዲያውም አንድ እናት ሰምቻለሁ ዜና ላይ የገዛ ባላቸውን ለወጣት ሴት የዳሩ እናት አሉ። ባላቸውን እኔ አርጅቼበታለሁ እንዴ ለዳርኩት ብለው ድል ባለ ሰርግ ባላቸውን በገዛ ገንዘባቸው የዳሩ እናት አሉ። በዚህ ልክ በዚህ ጥግም ደግሞ ማሰብ ይቻላል። ለምን ሲባል አንዳንድ ጊዜ በቃ ነገሮችን ሚዛናዊ በሆነ የዋህነት ውስጥ መክተት። ሚዛናዊ የሆነ የዋህነት ማለት ማመን በቃ እኔ አልቻልኩም በቃ ካልቻልክም ነው ወደሚቀጥለው ጥፍ በል ነው። በእናቶቻችን ማለት ነው ፊት ለፊት ይነጋገራሉ። አልሰማችሁም? ጨራሽ ብሎ ይጽፋሉ። እኔ በደንብ ነው የሰማሁት በዜና ላይ። የሰማችሁ ሰዎች ካላችሁ አዎ በሉ እስቲ። ባላቸውን በቴሌቪዥን ሁሉ የታየው በኢቲቪ በኢቢኤስ ባላቸውን ድል ባለ ሰርግ የዳሩ እናት የዳሩ ሚስት ለወጣት ሴት ነው የዳሩት። እንዴ ንጉስ ዳዊትም ራሱ እኮ በጣም አርጅቶ በነበረበት ሰዓት ነርቡ ሲቀዘቅዝ ደሙ ሲቀዘቅዝ የ17 የ18 ዓመት ወጣት ሴት ድንግል የሆነ ሴት ትምጣና በቤቱ ስር ትተኛ ይታቀፋት ድንገት ደሙ ከሞቀ ተብሎ ዳዊት ድንግል ሴት ታቀፎ እንዲተኛ ተደርጓል። ግን መጨረሻ ላይ ጣይቡ ሰለሞንን ልጅ ሆይ ሰው ሁን ብሎ ባለበት ሰዓት ላይ ነፍሱ ልትወጣ ስትል ደሙ ቀዝቅዞ ነበረ። በፍጹም ሴት መታ ብትታቀፈው እንኳን ነርቡ የሚነቃቃ ከሆነ ተብሎ ማለት እድሜ የሚቀጥል አንዳንድ ዶክተሮች እንደዚህ አድርገው ይመክራሉ አይደል? ሹገር ዳዲዎች ዶክተሮች ጋር ሄደው እንደው በቃ እኔ እኮ በቃ ተቸገርኩ እንደዚህ ሆኜ ይሄን ታመም ሲሉ አንዳንድ ጊዜ እኮ እንደ ወጣ ብሎ እንደው የምታነቃቃ ሴትን መቃረብ ማለት ጥሩ ነው ብለው እንደ ኪኒን ወጣት ሴቶችን የሚያዙ አሉ ዶክተሮች። ሰምቻለሁ፣ በደንብ ነው የሰማሁት። ወጣት ሴቶችን የሚያዙ ዶክተሮች
ሹገር ማሚዎችንም እንደዚሁ አንዳንዴ ወጣ ብሎ ዘና ማለት ጥሩ ነው። ወሲብ መፈጸም እኮ ያነቃቃል፣ የሞቱ ሴሎችን ያነቃቃል ምናምን ብሎ የሚመክሩ አሉ። በዶክተር ታዝዤ ነው ብሎ የሚሉ አሉ እንዴ። እና ይሄንን እንደ ጥሩ ነገር አይደለም እየነገርኳቸው ያለው። ሰው በእድሜ በህይወት ለመቆየት በዚህ እንኳን መፍትሄ ብሎ በዚህ በኩል እየሄደ እንኳን ኃጢአትን በደንብ አድርጎ ያጣጥመዋል። በደንብ አድርጎ ግን በስተርጅናም ኃጢአትን ያፍሷታል። በስተርጅናም ያጣጥሟታል ኃጢአትን። ብዙ ሰዎች ግን ወደው ነው። አብሮ ያደገ አብሮ ያረጀ መንፈስ አለ። ማያረጅ ግን አብሮ ያረጀ ሲባል ማለት ነው እስከ እርጅና አብሮ የተቀመጠ ማለት ነው። የዝሙት መንፈስ፣ የዛር መንፈስ፣ የቅሌት መንፈስ ትዳር ኖሯቸው ሌላ ቦታ ላይም እንደዚሁ ሲሉ ወልደውም ሲመጡ ምንም መፍረት የሌላቸው አንገታቸውን እንኳን የማይደፉ ሰው እኮ ነው የወለድኩት ምን ችግር አለው ታይዋ ቀራላ ምናምን በቃ ግን ወዶ አይደለም ስላችሁ ምንድነው ሰው ባዕድ ነገር ተሸክሞ የሚሽከረከር ፍጥረት ነው። ስንት አይነት ነገር አለ። ሰው ራሱ ስንት ነገር ነው። ስጋ አለ፣ ነፍስ አለ፣ ደመ ነፍስ አለ፣ መንፈስ አለ። መንፈሳችሁ የሰው መንፈስ ነው። የአጋንንት መንፈስ አይደለም ወይ ቅዱስ መንፈስ ሳይሆን መንፈስ የሚባል መንፈሳችሁን ጠብቁ፣ ቅዱስ መንፈሳችሁን አታሳዝኑ ተብሎ የተነገረው ለዚህ ነው። እንደገና ደግሞ ህይወት የሚባል አለ። አያችሁ ብዙ ነው ሰው። ዞሮ ሲጠቃለል ግን ስጋና ነፍስ እንለዋለን። በነፍስ በኩል ግን ብዙ አለ። አእምሮ፣ ህሊና፣ ልቦና። ከዛ እርኩስ መንፈስ ሲቀላቀልበት ጠባቂ መልአክም አለ። እግዚአብሔርም ያየናል። አቤት ግርግር እኮ አንድ ሰው ብቻውን እኮ ብዙ ነው ማለት ነው። ግርግር ነው። እና ግን እኛ በር ዘግተን ኃጢአትም ስንፈጽም ሰው አየን አላየን ብለን ሰው ለመግደል የሚሆን ሰው ለማጥፋት መተት ስናስመተት እኛ ብቻ ቤት ውስጥ ያለን መስኮት ከፈት አድርገን እናያለን፣ በር ላይ እናያለን፣ ተሸፍነን እንሄዳለን። ሰው ሰማን አልሰማን ብለን ሁለት ሆነን እንሞካከራለን። ሁለት ሰዎች አንድ ቤት ውስጥ ካሉ አጠቃላይ 10 ናቸው ወይም ደግሞ 12 13 ናቸው ማለት ነው ከነምናምናቸው። ሰው ብቻውን አይደለም፣ ኮተቱ ብዙ ነውና ብቻዬን ነኝ ብላችሁ አታስቡ። በዙሪያችሁ ብዙ ጠባቂ መልአክ አለ ብሎ ማሰብም አንድ ነገር ነው። ተውት፣ አጋንንት የሚለው ተውትና መቼም ሰይጣን ከርቀት ሆኖ እንደሚያገሳ አንበሳ የሚውጠውን ፈልጎ በዙሪያችሁ ይሽከረከራል ተብሎ ተነግሯል። አለ፣ ርቆ አይርቅም። ልክስክስ ውሻ ከአፉ ሊጥ ከወገቡ ፍልጥ አይጠፋም እንደሚባለው አጋንንት በውሻ እንመስለውና ልክ ውሻ ስጋ ሲሸተው ድመትም ሲሸታት የሆነ አካባቢ ለመታኛው ያው ይላል። ውሻም ደግሞ መተው ጨራውን እየቆላ ምን እያለ ከስራችሁ አይጠፋም አይደል? ይችፍ ሂድ ማን ብትሉት ሩጥ ብሎ ሄድና ተመልሶ ደግሞ በዛ ዘወር ብሎ ይመጣል። ለምን? ያየው ነገር አለ። አጋንንትም እኛ ላይ የሸተተው ነገር አለ። ኃጢአት ሸቶታል፣ ድፍረት ሸቶታል፣ ቸልተኝነት፣ አለማምለክ፣ አለመጸለይ፣ እግዚአብሔርን አለመቅረብ ሸቶታል። ስለዚህ ከኛ ርቆ አይርቅም ማለት ነው። ፍጹም የሆነ ታማኝነት ውስጣችን ካለ ግን በእውነት ሰይጣን እኛ ላይ ምንም እንዲያውም አስጣላችሁን ገማችሁ የሚለው ነው የሚሄደው። ስለዚህ ልክስክስ ውሻን ከአጋንንት ጋር አነጻጽሩትና ርቆ የማይርቅ ነው። በዙሪያችን እንደሚያገሳ አንበሳ የሚውጣውን ፈልጎ ይሽከረከራል፣ ያደባል ነው የሚለው። አይርቅም ከኛ። ሰው ወዶ አይደለም፣ ምንም ነገር ያድርግ ወዶ አይደለም፣ ተይዞ ነው። በቃ እዘኑለት ለሰው። ምንም ሰው ላይ ክፉ ነገር አታስቡ። ለዚህ ነው ቅዱሳን እኮ የሚገርመው ላይፋቸው ይሄ ነው። አረጋዊ፣ መንፈሳዊ፣ ማር ይስሐቅና ፊልክስዩስ የሚባሉ የመነኮሳት መጽሐፍ አለ። መጽሐፈ መነኮሳት ዝም ብላችሁ ይሄን ሶስቱ መጽሐፍ ብታነቡት ማለት ነው በእውነት ነው የምላችሁ ቅዱሳን ዝም ብለው አይደለም ሰውን የሚያፈቅሩት። የሚፈትን አጋንንት የሚፈትን ዲያብሎስ እነሱን እንኳን በገዳም ውስጥ እንዴት እንደሚፈትናቸው ታዩና ለከተማ ሰውማ በጣም የምትራሩት። ለዚህ ነው ከተማ ሲመጡ ሊያስተምሩን ሲመጡ ቅዱሳን ከገድላቸው ላይ ስናይ የሚራሩልን ኢትዮጵያን ማርባክ ህዝቡን ይቅር በል የሚሉት ለምንድን ነው? ይቅር መባል ስላለበት ነው። ህዝቡ ምህረት ስለሚገባው ነው። ሳያቅ በደመ ነፍስ በጭፍን የሚሄድ ህዝብ ስለሆነ ነው። በቃ የዋህ ነው። ጨካኝ ህዝብ እግዚአብሔር አልፈጠረም። ጨካኝ ሰው አልፈጠረም። ባህሪያችን ራሱ ጨካኝ አይደለም፣ ጸባያችን ነው ጨካኝ የሆነው። እሱም ከዲያብሎስ ጋር ስለተንጠላጠለ ነው። የሰው ልጅ ወራሽ ነው። ሁሉም ለሁሉም ወራሽነት መብት ተሰጥቶታል። የወራሽነቱን መታወቂያ ባይዝም መብቱ ግን ተሰጥቶታል። እዚህ ቦታ ሄዳችሁ እንዲህ አይነት ሰርግ አለ ግቡና ብሉ ቢባል አንድ ሰው ስለሰማ ብቻ ሰርጉ ላይ ለመሄድ
መሄድ እንዳለበት ስለሰማ ብቻ እድለኛ ነው። ለምን ኑ ተብሎ ከተባሉት ሰዎች መካከል እሱም ነው። ለምን ሰው ስለሆነ። ጦጣዎች ኑ፣ ዝንጀሮ ኑ አልተባለም። ሰዎች ኑ ነው የተባለው። ለማዕድ ተጠርተናል፣ ለስጋው ደግሞ ተጠርተናል። በዚህ እንኳን እድለኞች ነን። ሄደን ባንቀበለው ስጋው ደሙን አስቀድሰን በመመለሳችንም እድለኞች ነን። በእውነት ተጋብዘናል። በቃ የግብዣው ባለቤት ነን። የባርነት ሳይሆን የልጅነት ወይም ደግሞ ሌላ ሳይሆን የወራሽነት፣ የመቤዠት፣ የመፈለግ አባት ያላቸው ልጆች እንዴት ነው ደስ ብሏቸው የሚባርቁት? ልክ እንደዛ እኮ ነው። የመፈለግ ስሜት እኮ እኛ ጋር ያለው። ስንፈለግ ግን አልተገኘንም። ሲፈልገን የለንም፣ እያለን የለንም። አለ እኮ ያየናል እኮ ግን ሲያናግረን አንሰማም። ጆሮአችን ጆሮ ጌጥ ማንጠልጠያ ብቻ ስለሆነ ነው። ወይም ኤርፎን መሰኪያ ወይም በቃ ዝም ብሎ ይሄ የመኪናውን ክላክስ፣ የቴሌቪዥኑን ዜና፣ ሰበር ዜና፣ ብሬኪንግ ኒውስ እሱን እየሰማ ነው በቃ ጆሮአችን የደማው። የንስሐውን ነገር ሰምቶ ቶሎ በተግባር የሚፈጽም የለም። በዚህ ሳምንት ውሃ ሊጠፋ ነው እባካችሁን ውሃ በርሜል ሙሉ ቢባል እንዴ ብሎ ሁሉም ውሃ ይሞላል። በውድ ዋጋ ውሃ እየገዛ ከመኪና ላይ የታሸገ ሃይላንድ ውሃ እየገዛ ምን ያደርጋል? ይሞላል። ነፍሱን ግንስ ውሃ ሊጠፋ ነው እንደተባለ ካህናት በሙሉ ሊጠፉ ነው ቶሎ ንስሐ ግቡ ቢባልስ እንደው አያርገውብን፣ አያምጣብን። መቼም አይቀርም ካህናት ማይኖሩበት ዘመን ይመጣል። ወደ መቃብራቸው ሄደን ይፍቱን የምንልበት ዘመን ይመጣል ይላል ፍካሬ ኢየሱስ ላይ እና አያምጣብን እንጂ እውነት የኢትዮጵያ ሕዝብ ግን መቼ እንደሚነቃ አላውቅም። ማዕድ ቀርቦለት የተቤዠ ሕዝብ ሆኖ የዳነ ሕዝብ ሆኖ ለመዳን ቅርብ ሆኖ ወደ ኋላ የሚያፈገፍግ ቆይ ቀረች ነገር አለች ብሎ ሄዶ የማይጣፍጥ የመከራ እንጀራ ይበላል። የሚጣፍጥ ነገር ከፊቱ ተቀምጦለት ምንም የማይጥም ጨው ውሃ የሚል የማይረባ ከፊት ለፊቱ የሚገርም ተስፋ እያለ እንደ ክርስቲያን ታይም ትራቨል አለ እንዴ? ታይም ትራቨል የሚባል አለ። እንደ ክርስቲያን የጊዜ ተሻጋሪ አለ እንዴ? አሁን ብዙ ሰዎች እንሰማቸዋለን በዩቲዩብ ላይ እኔ ታይም ትራቨለር ነኝ ይላሉ። ምናልባት በእንግሊዝኛ አልመጣልህ አለኝ። የጊዜ ተጓዥ ነኝ ይላሉ። መጽሐፍ ቅዱስ ላይም አለ እኮ። እስቲ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ከሁሉ ግን ፍቅር ይበልጣል አለ። ከዚህ ውስጥ ማን አለች? ተስፋ የምትባላለች። ተስፋ ማለት እኮ እዚህ ጋር ሆነን መንግስተ ሰማያትን ማሰብ፣ እዚህ ጋር ሆነን ገነትን ማሰብ፣ መዳንን ማሰብ፣ በእግዚአብሔር ፊት መቆምን፣ ለፍርድ ቀን በቀኙ መቆም አለብኝ ወይስ በግራው እንዴት ብዬ ነው ማድረግ ያለብኝ ብሎ ገና ካሁኑ ቁጭ ብሎ ወደፊት ተጉዞ ጊዜን እኔ እዚህ ቁጭ ብዬ አሜሪካን የሆነ ቦታ ላይ ሄጄ ድንጋይ ላይ እንድቀመጥ በአይምሮዬ በሐሳቤ ተፈቅዶልኛል። ማንም ሳይከለክለኝ ፓስፖርት ሳሊዝ አሁን እዚህ ጋር ቁጭ ብዬ የሆነ መንገድ ላይ ሄጄ መቀመጥ እችላለሁ። ልክ እንደዚህ እንደምችል ሁሉ ንስሐንም ቀን የሆነውን ነገር ወይም ደግሞ መጥፎንም ሰው መግደልንም ማሰብ ደግሞ የሚችል ጭንቅላት ነው ያለን። ስለዚህ ተስፋ ማለት እኮ ያልሄድንበት ግን እዚህ ጋር አቅርበን በእጃችን የምንዳስሰው እውነት የሆነ እምነት ማለት ነው ተስፋ ማለት። ይህንን ተስፋ ማን የወሰደብን? እንዴት ሰው እግዚአብሔር የለም የሃይማኖቱ እግዚአብሔር ጠፍቷል። በዚህ ልክ እንዴት ሰው እውር ይሆናል? እናንተ ሳይጾም ሳይጸልይ ሳይሰግድ ለአምላኩ ታማኝ ሆኖ ሳይሞክረው እግዚአብሔርን ፈትኑኝ ይላል እኮ እግዚአብሔር። እናንተ ጠይቃችሁኝ ካልሰጠኋችሁ ፈትኑኝ አይደል እንዴ? ስለዚህ እግዚአብሔርን እንጠይቀው፣ ግን ስንጠይቀው የነፍስ ጉዳይ እንጠይቀው፣ የዘላለም ሕይወትን እንጠይቀው። ሌላ ሁሉ ይጨመርላችኋል የተባለው። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን።